እሺ እንግዲህ የሉቃስ ወንጌል ምዕራፍ 21ን ስንመለከት የሉቃስ ወንጌል ምዕራፍ 21 ከቁጥር 1 እስከ 4 በጣም የሚገርም ታሪክ እናገኛለን። ኢየሱስ አይኑን አንስቶ መባቸውን በመዝገብ የሚጥሉ ባለጠጎችን አየ ነው የሚለው። እንግዲህ በመቅደሱ ፊት ለፊት በሙሴ ሕግ የተቀመጠ የመባ ማስቀመጫ ሳጥን አለና ኢየሱስ ቆሞ ያያል ይላል። እንግዲህ በክርስትና ትምህርት ውስጥ እንደምታውቁት ኢየሱስ በሚያገለግልበት ጊዜ በገንዘባቸው የሚረዱት ቅዱሳት ሴቶች እንደነበሩ ታውቃላችሁ። ሐዋርያቱንም ሲልካቸው ደግሞ እንግዲህ የሚገባቸውን ነገር ለሰራተኛ ደሞዝ ይገባል፣ በገባችሁበት እንጀራና ጽዋው ጠጡ በማለት ለአገልጋይ የሚገባውን መብት የተናገረበት ሁኔታ እናያለን። በሐዋርያትም ዘመን ደግሞ ለወንጌል ስራ ጳውሎስ ከሳምንቱ በመጀመሪያው ቀን ከቅዱሳን ዘንድ ገንዘብ ይሰበስብ እንደነበር እናያለን። ስለዚህ በብሉይ ኪዳንም ሆነ በአዲስ ኪዳን ለእግዚአብሔር ቤት ስራ የሚጠበቅ ነገር አለ። በብሉይ ኪዳን አስራት ይጠበቅ ነበረ፣ እንዲሁም ደግሞ መባ ይጠበቅ ነበረ እና ኢየሱስ ባለጠጎችን አየ። የገንዘባቸውን ወደ መባ የሚጥሉ ባለጠጎችን አየ ይላል እና አንዲት ድሃ መበለት ይላል። እንግዲህ ከባለጠጎቹ መሀል በእግዚአብሔር አይን ወይም በጌታ አይን ብልጥግና የተገኘባት ደግሞ አንዲት ሴት ነበረች ይላል እና 2 ሳንቲም ነበራት ይላል። እንግዲህ ያቺ 2 ሳንቲም እኔ ጋ ምንም ላሰራ ትችላለች፣ ግን ለጌታ ፍቅር መግለጫ ይሁን ብላ ሰታም ሊሆን ይችላል። ግን ኢየሱስ ሲያይ በደንብ አድርጎ ነው የሚያየው። መስጠታችን ብቻ ሳይሆን የምንሰጥበትንም ልብ፣ መስጠታችን ሳይሆን የምንሰጥበትንም ሁኔታ በትክክል ስለሚመለከት እውነት እላቸዋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ነው ወደ መዝገብ የጣሉት፣ እርሷ ግን የነበራትን ሁሉ ትዳሯን ጣለች ይላል። ትዳር ማለት ጋብቻ ማለት አይደለም። ትዳር ማለት ንብረት፣ ሀብት፣ ኑሮ ማለት ነው። በአጭር ቃል ኑሮዋን ሁሉ ጣለች ማለት ነው። በዛ ጊዜ 2 ሳንቲም እሷን በጥቂት ሊያቆይ የሚችል አቅም ያለው ገንዘብ ነው። ነገር ግን እሷ ለእግዚአብሔር ቤት ያላትን ትዳሯን ሁሉ ሰጠች ብሎ ኢየሱስ ክርስቶስ በጣም ተደንቆ ነው። ስለዚህ ከዚህ ምንድን ነው የምንማረው የሚለውን ነገር እኒ ካልን ሰዎች የተሰጠውን ያያሉ፣ ጌታ ግን የቀረውንም ያያል። እነሱ ሰጥተው የቀራቸው ሲያይ ከትርፋቸው እንደሆነ አየ። የእሷን መስጠት ሲያይ ግን ከትዳሯ ሁሉ ወይም ደግሞ ያላትን ሁሉ እንደሰጠች አየ። ስለዚህ መስጠት ከልብ እንጂ ከእጅ እንዳይደለ ኢየሱስ ትልቅ ትምህርት አስተምሮናል። መስጠት መስዋዕትነት እንጂ ከትርፍ የሚመነጭ ልግስና አለመሆኑን ኢየሱስ የትክክለኛውን የመስጠት ትርጉም ተናግሯል ማለት ነው። የእነሱን ስጦታ መናቁን አያሳይም። ነገር ግን ኢየሱስ አፕሼት ያደረገው ለእግዚአብሔር ያላትን ፍቅር የገለጠችበት መስዋዕት እንደሆነ አድርጎ ነው። ስለዚህ የምንሰጠውን ብቻ ሳይሆን የሚቀረውንም እንደሚያይ ማወቅ መቻል አለብን። መስጠት መስዋዕትነት እንጂ ከትርፍ የመነጨ ልግስና አለመሆኑንም ኢየሱስ ትምህርት አቅርቦበታል ማለት ነው። በጣም የሚገርማችሁ በመጽሐፍ ቅዱስ ራሱ መጽሐፉ በብዙ መስዋዕትነት ከጉድለታቸው ለጌታ የሚሉ ሰዎች በጉድለታቸው ውስጥ ለጌታ መቆማቸውን ምን ያህል ኢየሱስ እውቅና እንደሚሰጠው የሚያሳይ ክፍል እንደሆነ መረዳት እንችላለን ማለት ነው። ከዛም በኋላ ዝቅ ብላችሁ ስትመለከቱ የምታገኙት አንድ ሌላ ደግሞ ክፍል አለ። እሱም የኢየሩሳሌምን መቅደስ መፍረስ የተመለከተው ክፍል ነው። ከቁጥር 5 ጀምሮ የምናገኘው እስከ ቁጥር 9 ማለት ነው እና በጣም ያጌጠ ለረጅም ዘመን ሲገነባ የኖረው በኢየሩሳሌም ያለውን መቅደስ ሐዋርያት እያዩ በጣም ይደነቁ ነበር። እንግዲህ ከገሊላ ገጠራማው ስፍራ ይኖሩ የነበሩ ሰዎች ስለነበሩ ወደ ማዕከላዊ እስራኤል መጥተው ወይም ኢየሩሳሌም መጥተው የመቅደሱን ማማር እየተመለከቱ እያለ ኢየሱስ አንድ ነገር ይናገራል። ይሄ የምታዩት ድንጋይ ወይ በድንጋይ ሳይፈርስ የማይቀርበት ዘመን ይመጣል በማለት ግልጽ ያደርግላቸዋል። ይሄ
ኢየሩሳሌምን ከተማና የኢየሩሳሌምን መቅደስ መፍረስ የተናገረበት ክፍል ነው። ቀደም ብላችሁ አጥንታችኋል። የሉቃስ ወንጌል ምዕራፍ 19 ከቁጥር 41 እስከ 44 ስትመለከቱ ኢየሱስ ብዙ ጊዜ ዶሮ ጫጩቶቿን እንደምትሰበስብ ከተማሽን አይደል ልሰበስብ መጣሁ፣ ግን አንቺ አልወደድሽም፣ የመጎብኘትሽን ወራት አላወቅሽምና ስለዚህ ከተማሽ የተፈታ ሆኖ ይቀርልሻል፣ ቅጥርም ይቀጥሩብሻል ብሎ ኢየሱስ ክርስቶስ የተናገረውን ነገር በዚህ ክፍል ደግሞ እንደገና አጽንኦት ሲሰጠው ታያላችሁ ማለት ነው። ይሄ በ70 ዓመተ ምህረት ዲስትራክሽን ኦፍ ጀሩሳሌም የምንለው ወይም የኢየሩሳሌም እንግዲህ ኢየሱስ ከዚህ አሁን ከሚናገርበት ጊዜ ጀምሮ ወደ 40 ዓመት ወደፊት ሄዶ ማለት ነው። የሚሰቀለው 33 ዓመተ ምህረት ላይ ነው። ከዛ ከ33 ዓመተ ምህረት 40 ዓመት ስትቆጥሩ 70 ዓመት ይሆናል ማለት ነው። እና 70 ዓመተ ምህረት ላይ መሲሁን እንደ መሲህ ባለመቀበሏ የሚወርድባትን የእግዚአብሔር ፍርድ ኢየሱስ አስቀድሞ ተናግሮ ነበር። አሁን ደግሞ መቅደሱም ጭምር እንደሚፈርስ አያይዞ የተናገረበት ነው። ስለዚህ ሉቃስ 19 ላይ የምናገኘው ስለ ከተማዋ መፍረስ ነው። እዚህ ጋር ደግሞ ስለ መቅደሱ መፍረስ ነው የሚናገረው ማለት ነው። ስለዚህ ጄኔራል ቲቶ የምንለው አንድ ሮማዊ ጄኔራል እንግዲህ 134 አካባቢ ቀናት የሚሆን ከበባ ካደረገ በኋላ የኢየሩሳሌምን ከተማ እንዴት እንዳጠፋት እንግዲህ በቤተ ክርስቲያን ታሪክ ውስጥ የምናገኘው ታሪክ ነው ማለት ነው። እና ኢየሱስ ስለ መቅደሱ መፍረስ ሲነግራቸው ሐዋርያት የሚጠይቁት አንድ ሁለት ጥያቄን እናገኛለን። ቁጥር 7 ላይ መምህር ወይ እንግዲህ መቼ ይሆናል? ምልክቱስ ምንድን ነው? በማለት አንደኛ መቼ እንደሚሆን፣ ሁለተኛ ደግሞ ይሄ የሚሆንበት ምልክቱ ምንድን ነው የሚል ጥያቄ ሲያቀርቡ ትመለከታላችሁ ማለት ነው። ስለዚህ ኢየሱስ ይሄ በደብረ ዘይት ተራራ ላይ ያስተማረው የዘመነ ፍጻሜ ትምህርት በጣም ከኢየሱስ ትምህርቶች መካከል ከተራራው ስብከት ቀጥሎ ትልቁ ትምህርት እንደሆነ ይታመናል። መልእክቱም የደብረ ዘይት ተራራ ትንቢታዊ መልእክት ወይም አቡ ቀለምሲሳዊ መልእክት በመባል ይታወቃል ማለት ነው። ስለዚህ ትምህርት ሰፊ ደግሞ መግለጫ ከፈለጋችሁ እንግዲህ እኔ ሉቃስ ላይ ነው ያለሁት። ትንሽ ወደኋላ እየሄድኩኝ ማጠናከሪያ ሰጣችኋለሁ። ማቴዎስ 24 እና 25ን እንደገና ደግሞ ማርቆስ 13ን ብናነብ አብረን እነዚህን መልእክቶች እያሰናሰልን ማጥናት ወይም እያነጻጸርን ማጥናት ጥሩ ግንዛቤ እንዲኖረን ያደርጋል ማለት ነው። ስለዚህ የትንቢት እንደነገርኳቸው የተፈጸመው በጄኔራል ቲቶ ምክንያት እንደሆነ በግልጽ ይነግረናል። እንግዲህ ከዛ በኋላ የምናገኛቸው ቁጥሮች ደግሞ ከቁጥር 10 ጀምሮ የምታነቡ እስከ ቁጥር 23 ድረስ ያለውን ክፍል ስትመለከቱ እንዲሁም እስከ 23 ብቻ ሳይሆን እስከ ቁጥር 28 ድረስ የሚቀጥለውን መከራዎች ስትመለከቱ ትንሽ በጣም ከዘረዘርናቸው ወደ ጥልቅ የሆነ ሀሳብ ስላላቸው እንደዚህ አይነት በሶስት ከፍዬ ባጭሩ ልነግራችሁ እችላለሁ። ምክንያቱም ለጥናት እንዲመቻችሁ። እንግዲህ ይሄ የታላቁ መከራ የሚባለው የግሬት ትሪቡሌሽን የምንለው ማለት ነው። እሱም በተመለከተ ኢየሱስ የተናገረው የመጽሐፍ ቅዱስ ክፍል እንደሆነ መረዳት እንችላለን። ከሉቃስ ምዕራፍ 21 በደንብ እንድሰሙኝ ይፈልጋለሁ። ምዕራፍ 21 ከቁጥር 10 ጀምሮ እስከ ቁጥር 28 ድረስ ያለውን ከቁጥር 10 ጀምሮ እስከ ቁጥር 28 አሁን ያነበብነውን ክፍል የታላቁ መከራ የመጀመሪያ አጋማሽ የመጀመሪያ እንለዋለን። ይሄ ሉቃስ 21 ከ8 እስከ 19 ያለውን ማለት ነው። ሉቃስ ምዕራፍ 21 ከቁጥር 8 እስከ 19 ያለውን የታላቁ መከራ የመጀመሪያ አጋማሽ ብላችሁ ትይዙታላችሁ። ከዛ ደግሞ የመከራው መካከለኛ ጊዜ ብላችሁ ሉቃስ ይሄን በእርግጥ አይጠቅሰውም፣ ግን አያይዘን መሄድ ስላለብን ማቴዎስ 24 ከ15 እስከ 28 እንደዛ ነው የሚቀመጠው። ማቴዎስ 24 ከ15 ከ28 ድረስ ያለው የመከራው መካከለኛ ጊዜ ተብሎ ይጠቀሳል። በእርግጥ ማርቆስ 13 14 እስከ 18 ላይ እናገኘዋለን። ሶስተኛው የመከራው የመጨረሻ አጋማሽ የሚባለው ደግሞ ሉቃስ ወደኋላ ሄደን ምዕራፍ 21 ከቁጥር 25 እስከ 27 ሉቃስ 21 ከቁጥር 25 እስከ 27 እንዲህ ከፍለን ብናጠናቸው ይሻላል።
የመከራው የመጨረሻ አጋማሽ። ስለዚህ የታላቁ መከራ የመጀመሪያ አጋማሽ፣ የመከራው መካከለኛ ጊዜና የመከራው የመጨረሻ አጋማሽ ተብለው ሊከፈሉ የሚችሉ ናቸው። እስኪ ዝም ብለን ንባቡን ግን በወፍ በረር ምን ማለት እንደሆነ እንመልከት። እንግዲህ ኢየሱስ በዚህ ጊዜ የተናገራቸው መከራዎችን በአጭሩ በስድስት ጠቅልለን ማየት እንችላለን። ምክንያቱም ሐሰተኛ ክርስቶሶችን አንስቷል። በስሙ ሐሰተኛ ክርስቶሶች እንደሚነሱ ተናግሯል። በሁለተኛ ደረጃ ጦርነቶች፣ መንግስት በመንግስት ላይ እንደሚነሳ አይደል? ጦርና የጦሬ እንደሚሰማ፣ ረሃብ በሶስተኛ ደረጃ ተነስቷል። ሞት ተነስቷል። ስለ ስሙ መከራ መቀበል፣ በአሕዛብ መካከል ስለ ስሙ መከራ መቀበል እንዳለ ተነስቷል። ከዛ ደግሞ ዓለም አቀፍ ሁከቶች፣ የተፈጥሮ አደጋዎችን ጨምሮ ዓለም አቀፍ ሁከቶች እንደሚኖሩ አሁን በተጠቀሱት የዓለም ፍጻሜ ምልክቶች ላይ ተዘርዝረው እናያለን ማለት ነው። ተዘርዝረው እናያለን። አንድ ማስተዋል ያለባችሁ፣ ይቅርታ ብርሃኑ ለካ ፊት ለፊት ነሽ። አንድ ማስተዋል ያለባችሁ ነገር ኢየሱስ በጣም የሚገርማችሁ ከመከራው ዘመን በኋላ ስለሚሆነው ዳግም ምጽአቱና የኢየሩሳሌም መቅደስን አነጻጽሮ ነው የሚናገረው። ወይም በ70 ዓመተ ምህረት የኢየሩሳሌም ቤተ መቅደስ ወይም የኢየሩሳሌም ከተማ መፍረስና ከመከራው ከታላቁ መከራ በኋላ የሚሆነውን የዳግም ምጽአት ምልክቶች በማነጻጸር ነው እዚህ ጋር የሚናገረው። በነገራችን ላይ በማነጻጸር ነው የሚናገረው እና ትንሽ ለሚያነበው ሰው ግራ የሚያጋባ ይመስላል። ነገር ግን የመጽሐፍ ቅዱስ ማብራሪያዎችን ይዛችሁ ስትቀመጡ ኢየሱስ ክርስቶስ እሱን መሲህነቱን ባለመቀበላቸው፣ አዳኝነቱን ባለመቀበላቸው፣ ከተማዋ ኢየሱስ ክርስቶስን ይዞት የመጣውን ዓላማዋ በመግፋቷ የሚሆነው የእግዚአብሔር ፍርድና በዛ ጊዜ የሚሆኑ ምልክቶችና በታላቁ መከራ መጨረሻ ላይ የሚሆነው ከጌታ መምጣት አካባቢ የሚሆነው ምልክቶች ተቀራራቢነት ስላላቸው አንድ ላይ ደባልቆ ነው ይሄ ምዕራፍ አሁን በጠቀስኳቸው ዝርዝሮች ውስጥ የሚናገረው ማለት ነው። የሚናገረው ከቁጥር 29 ጀምራችሁ ደግሞ ስትመጡ ምሳሌን ነገራቸው ይላል። እግዚአብሔር ከፈቀደ አንድ ቀን ፕሮግራም ይዘን የእነዚህን ዝርዝሮች ለብቻቸው ብናያቸው መልካም ነው። ግን በጣም መሰረታዊ የሆኑ ኪ ፖይንቶችን የነገርኳችሁ እዚህ ጋር በፀሐይ፣ በጨረቃ፣ በከዋክብት ምልክቶች ይሆናል የሚለው ለምሳሌ ከታላቁ መከራ በኋላ ኢየሱስ ክርስቶስ ሲመለስ እስራኤልን ከጠላቶቿ ይታደግና ጠላቶቿን አጥፍቶ የበረከትና የጽድቅን መንግስት የሺህ ዓመት መንግስት ሊመሰረት በሚሆንበት ጊዜ አካባቢ ያሉ ምልክቶች ናቸው። ከዛ በፊት ደግሞ የምናያቸው በ70 ዓመተ ምህረት አካባቢ ኢየሩሳሌም ከተማ ጥፋት ሲሆን ሊያደርጉ የሚገባቸውን ጥንቃቄ፣ ለምሳሌ ወደ ተራሮች እንዲሸሹ፣ መከራው በመጣ ጊዜ እንዲያመልጡ፣ ጥንቃቄ እንዲያደርጉ የተናገራቸው ነገር የ70 ዓመተ ምህረቱ ነው። እዚህ ፀሐይ እንደሚጨልም፣ ጨረቃ ደም እንደሚለብስ፣ ኃይላት እንደሚናወጡ፣ የሰው ልጅ በታላቅ ክብርና ምልክት እንደሚመጣ በደመና ደግሞ የተናገረው ከ70 ዓመተ ምህረት በኋላ ማለት ነው። እንግዲህ አስቡ፣ የኢየሩሳሌም ከተማ ከፈረሰች በኋላ ከተማዋ ከፈረሰ በኋላ 2000 ዓመት ድረስ እስከ 1948 የበለሷ መቆጥቆጥ ድረስ ብዙ የሥነ መለኮት ምሁራን ከቁጥር 29 ጀምሮ አሁን ማሳያቸዋለሁ። የበለሷ መቆጥቆጥ የእስራኤል ከተማ መመስረት ነው። ሚያዝያ 15 1948 ላይ በለሷ መቆጥቆጥ የእስራኤል መንግስት መመስረት መሆኑን ብዙ ምሁራን ይስማማሉ። ከዛ በኋላ እስራኤል ከተመሰረተበት ጊዜ ጀምሮ ከተማዋ ከተመሰረተበት ጊዜ ጀምሮ ያለው ጊዜ የኢየሱስን መምጣት በጉልህ የሚያሳይ ምልክት መሆኑን ብዙዎች ይስማማሉ። ስለዚህ የበለጠ የእስራኤል ከተማ የበለሷ መቆጥቆጥ የኢየሱስን መምጣት ዋዜማ አድርጎ ይናገራል። ስለዚህ 70 ዓመተ ምህረት የሚሆነው የእስራኤል ከተማ መደምሰስና ከታላቁ መከራ በኋላ የሚሆነው የጌታችን መምጣት ሁለቱ ኤቨንቶች ላይ የተጠቀሱ ምልክቶች እርስ በርስ ተናበው ይጠናሉ ነው። ከትንቢተ ዳንኤል ጋር ነው በተለይ የሚጠኑት። ስለዚህ ብዙ ግራ እንዳይገባችሁ እነዚህ ነጥቦች ብቻ ከያዛችሁ ኢየሱስ ምሳሌውን ነገራቸው እንዲህ ሲል፣ በለስና ዛፎች ሁሉ እዩ፣ ሲያቆጠቁጡ ተመልክታችሁ በጋውን እንደቀረበ ራሳችሁ ታውቃላችሁ። እንዲሁ ሁሉ እናንተም ይህ መሆኑ ስታዩ የእግዚአብሔር መንግስት እንደቀረበች ወቁ በማለት በክርስቶስ ኢየሱስ የመጀመሪያ መምጣት ወይም ሰው መሆን የተመሰረተችው የእግዚአብሔር መንግስት ዘላለማዊ መንግስት ናት። ግን ኢየሱስ በምድር ላይ ደግሞ የገለጣት ያቺ መንግስት ተመልሶ ሲመጣ በምድር ላይ በኃይል በመግዛት
ጠላቶቹን ሁሉ አጥፍቶ እንግዲህ አርማጌዶን ጦርነት የሚባል አለ፣ ጎግ ማጎግ ጦርነት የሚባል አለ፣ ሕዝቅኤል 37 ዳንኤል 7 ብዙ አብሮ የሚጠኑ ነገሮች አሉ። ዳግመኛ ሲመጣ ኢየሱስ መንግስቱን በኃይል በምድር ላይ እንደሚመሰረት የሚናገር ትራንሲቲቭ ፕሮፌሲ ነው፣ ተሻጋሪ ትንቢት ነው ማለት ነው። ነገር ግን ግራ እንዳያጋባችሁ የእግዚአብሔር መንግስት እንደቀረበች ወቋልና ቁጥር 32 ላይ ደግሞ እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም፣ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም በማለት ይህ አሁን እኛ ያለንበት ትውልድ መከራውን ያያል በማለት ቀጥታ እንደገና ወደ 70 ዓመተ ምህረቱ ቀረብ አድርጎ የ70 ዓመተ ምህረቱ የኢየሩሳሌምን መጥፋት ደግሞ መልሶ ወደኋላ ስቦ ደግሞ ያመጣዋል። አያችሁ፣ ወደፊት ኢየሱስ ክርስቶስ የሚመጣበትን ጊዜ ይናገራል። እንደገና ደግሞ ከሱ ሞት 40 ዓመት በኋላ የሚሆነውን ደግሞ ፍርድም ደግሞ ይናገራል። ስለዚህ ስነ መለኮት አጥኚዎች ይህን ክፍል ሲያነቡ በጣም ለይተው በማጥናት ከትንቢት ክፍሎች ጋር በማገናኘት የኢየሩሳሌም ከተማ ጥፋትንና የክርስቶስ ኢየሱስ ዳግም መምጣት ከታላቁ መከራ በኋላ የሚሆነው ዳግም መምጣት የሚታዩ ምልክቶችን አንድ ላይ በማያያዝ ያጠናሉ። የምልክቶቹ መመሳሰል ነው እንጂ የዘመን አንድነት ግን የላቸውም። በመሰረታዊነት ይህን እንድታውቁ እፈልጋለሁ። ከዛ በኋላ በጣም የሚገርማችሁ ቁጥር 34 ላይ ስትመጡ ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርን በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ፣ በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባችኋል በማለት ክርስቲያኖቹ ታላቁ መከራ እስራኤልን የሚመለከት ሆኖ ሳለ ያ ቀን እናንተ ላይ አይደለም የሚደርስባችሁ፣ ያ ቀን እንደ ድንገት ይደርስባችኋል የተባሉ ሌሎች አሉ ይላል። በደንብ እንድታስተውሉ እፈልጋለሁ። ያ ቀን በምድር ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋል ይላል። ታላቁ መከራን በተመለከተ ቤተክርስቲያን ትወሰዳለች ተብሎ ስለሚታመን አይመለከትም። ቤተክርስቲያንን የማይመለከት ከሆነ መልሶ እንዴት ነው በጸሎት እንድንተጋ ለክርስቲያኖች ወይም እሱ ለሚከተሉት ጥሪ የሚያቀርብላቸው የሚል እርስ በርሱ የሚጋጭ የሚመስል ጥያቄ አንዳንዶች ያቀርባሉ። ብዙ የመጽሐፍ ቅዱስ ማብራሪያዎችን ሳጠና ያገኘሁት ነገር ግን ምንድን ነው? ያገኘሁት ትልቅ ነገር ምንድን ነው ካላችሁኝ፣ ያገኘሁት ትልቅ ነገር ይሄ ሀሳብ የሚመለከተው ኢየሱስ ሰው ከሆነበት ከመጀመሪያው መምጣቱ ጀምሮ የዘመን ፍጻሜ ተደርጎ ይቆጠራል። ገላትያ 4:4 ያነሳሉ። የዘመኑ ፍጻሜ በደረሰ ጊዜ ስለሚል ኢየሱስ ሰው ከሆነበት ጊዜ ጀምሮ ዳግም እስከሚመጣበት ድረስ ያለው ታይም ስኬጁል የመጨረሻው ዘመን ተብሎ ይወሰዳል። ስለሚወሰድ ክርስቲያኖች ምንም እንኳን ታላቁ የመከራ ዘመን ባይመለከታቸው አሁን በሚኖሩበት ዘመን ግን መከራ አለባቸው። ዮሐንስ 16:33 በምድር ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ስላለ በየትኛውም ዘመን ቢኖሩ ታላቁ መከራ ውስጥም እንኳን ባይገቡ ኢየሱስ እስኪመጣ ድረስ ባለው ጊዜ ወይ እነሱ ወደ ኢየሱስ እስኪሄዱ ባለው ጊዜ ውስጥ ጸሎት ማዕከላዊ መሲሁን መጠበቂያ ጊዜያቸው ሊሆን ይገባል የሚል ማብራሪያ ይሰጥበታል ማለት ነው። ኢየሱስ ይህንን በግልጽ ያስቀመጠው ምን ብሎ ነው? ልባችሁ በመብል መዛትና በስካር ስለ ትዳርን በማሰብ እንዳይከብድ ይላል። ማቴዎስ 13ን ስናጠናት እዚህ ይላቸዋል አይደል? በእሾህ መካከል የወደቀው ዘር የባለጠግነት ሀሳብና የዚህ ዓለም ኑሮ ነው ተብሎ የተገለጸው እና ሸክም አታብዟል ኢየሱስ። በቃ ለመኖር የሚያስፈልጋችሁን ነገር የምትኖሩ ከሆነ ዋናው የተጠራችሁበት ዓላማ የክርስቶስ ኢየሱስን የመንግስቱን ስራ እየሰራችሁ ንጉሱን መጠበቅ ነው። እሱን መጠበቅ ነው። ስለዚህ እሱን ስትጠብቁ ደግሞ ሸክም አታብዙ። ሸክም የምታበዙ ከሆነ ዋናውን የምትኖሩለትን እውነት ትረሳላችሁ። ማቴዎስ 6:33 ላይ ከሁሉ አስቀድማችሁ መንግስቱና ጽድቁን ፈልጉ አይደል? ሌላ ሁሉ ምን ይላችኋል? ይጨመርላችኋል ይላል። የሚያሳየው ነገር አማኝ ለእግዚአብሔር መንግስት ቅድሚያ በመስጠት ምን ያህል ጌታ እንደሚታመንለት ነው። በዓለም ላይ ቤዚክ ኔሴሲቲስ የሚባሉ ነገሮች እንዳሉ ታውቃላችሁ። ምንድናቸው ተብሎ ሲጠይቅ ወይም መሰረታዊ ፍላጎቶች መኖሪያ፣ ልብስ፣ መብል አይደል? እነዚህ ቤዚክ ኔሴሲቲ ናቸው። ያለ እነዚህ መኖር አይቻልም ትላለች ዓለም። ኢየሱስን ብትጠይቁት ግን መንግስቱና ጽድቁ ነው መጀመሪያ። ሌሎቹ ሳለ ሌላው ሁሉ ይልና ይጨመርላችኋል ይላል።
ዓለም ዋና ነው የምትለውን ኢየሱስ ጭማሪ ነው ይለዋል። ለምንድን ነው እንደዚህ የሚለው? ምንበላበት፣ ምንጠጣውን፣ ምንለብሰውን፣ የምንኖርበትን አይመለከተውም ማለት አይደለም። ወይም ደግሞ እንደሚያስፈልገን ስለማያውቅ አይደለም። ዋናው የሚቀርበው ነገር አይደለም፣ አቅራቢው ነው። አቅራቢው ምኑ ነው? መንግስቱ ነው። ስለዚህ ስንጸልይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ካልን በኋላ መንግስት ትምጣ ብለን ቀጥሎ ነው የዕለት እንጀራችን ስጠን የምንለው። ምንም እንኳን እንጀራችን ከምድር ቢወጣ አድራሻው ግን የሰማይ ነው። ስለዚህ መንግስቱ ነው እንጂ የሚያቀርበው የሚቀርብልን ነገር ዋና አይደለም ነው። ዓለም ዋና የምትለውን እሱ ጋር ምን ይላል? ትርፍ ነው ይላል። ስለዚህ የማቴዎስ ወንጌልን ስታጠኑ ከዚህ ጋር ሀሳብ ጋር በደንብ ተያይዞ ሊነበብ ይችላል። ለምን እዚህ ጋር ልባችሁ በሸክም አይክበድ፣ በመብል በመጠጥ ስለ ትዳር በማሰብ ስለ ኑሮ በማሰብ ማለት ነው። አሁን በኢትዮጵያ ኑሮ ይህ ስብከት ያዋጣል ልትሉኝ ትችላላችሁ አይደል? ቃሉ ግን እውነት ነው። ቃሉ እውነት ነው። ዮሐንስ 17:7 ቃል እውነት ነው ይላል። ዘጀስት ሻሊ ባይ ፌት ነው። ጻድቅ ደግሞ የሚኖረው በእምነት ነው አይደል? በተለይ ሶስተኛው ዓለም ላይ የምንኖር ሰዎች እንደ ኢትዮጵያ ከገቢያችን ወጫችን እየኖርን የምንኖረው ከገቢያችን ወጫችን እየበዛ ብዙ ሰው ብትጠይቁት ኑሮ እንዴት ነው ብትሉት እኔ እንዴት እንደምኖር አላውቅም ይላቸዋል። ደስ የሚለው ግን ጌታ እሱ እንዴት እንደሚያኖር ያውቃል። አበሻ ሲቀልድ አስማት ነው ኑሮ ይላል። አስማት አይደለም፣ ምህረት ነው ኑሮ። አያችሁ፣ የምንኖረው በእግዚአብሔር ምህረት ነው። ጻድቅ የእምነቱን ያህል ነው የሚኖረው፣ የደሞዙን ያህል አይደለም፣ የገቢውን ያህል አይደለም የሚኖረው። ሳይገባው የሚኖር ብዙ ነው አይደል? ግን እግዚአብሔር እንዴት እንደሚያኖር ያውቃል። ለዛ ነው ኢየሱስ ስለመብል፣ ስለመጠጥ፣ ስለምትለብሱ፣ ስለምትጠጡ አትጨነቁ፣ እነዚህን ሁሉ አባታችሁ እንደሚያስፈልጋችሁ ያውቃል ይላል። ማንም ተጨንቆ በቁመቱ ላይ መጨመር የሚችል የለም አለ። ከፀጉራችሁም አንዱ ነጩን ጥቁር፣ ጥቁሩን ነጭ ማድረግ አትችሉም ነው። እንደ ዘንድሮ ሹገሮች አይ ዘልዬ አልጠገብኩም ማር ነክቶኝ ነው ብላችሁ ምናልባት ነጩን ፀጉር ባትሪ ልትቀቡት ትችላላችሁ። እግዚአብሔር ግን ምን አለ? አንዲቷ እንኳን ያለ አባታችሁ ፈቃድ ነጭ አትሆንም አለ። ይሄ እንኳን በእግዚአብሔር ላይ መንግስት ውስጥ እውቅና አለው። ይህን የምነግራችሁ ወደ ማቴዎስ ሄጄ ለምንድን ነው ካላችሁ፣ ኢየሱስ ነገር ግን ልባችሁ በመብል ብዛትና በስካር ስለ ትዳር በማሰብ እንዳይከብድ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባችኋል። እንዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ አለ። አያችሁ፣ ይሄ ታላቁ መከራ ይመለከታል ወይ? ይሄኛው ክፍል ኢየሱስን የሚከተለው ማህበረሰብን የሚመለከት ነው። ኢየሱስን የሚከተለው ማህበረሰብ ደግሞ እንደ ቤተክርስቲያን ትምህርት በተለይ እንደ ወንጌላውያን ከመከራው በፊት ቤተክርስቲያን ትወሰዳለች ተብሎ ስለሚታመን ብዙ የማጥኛ ማብራሪያዎችን እንዳጠናሁት አሁን እንደነገርኳችሁ ኢየሱስን ካመንበት ጊዜ ጀምሮ እስከሚመጣበት ሰዓት ድረስ ያለውን የትኛውንም ዘመን በምን አይነት ኑሮ መኖር እንደሚገባን የሚያሳይ ነው ብለው ያብራራሉ ማለት ነው። ያብራራሉ። ምክንያቱም ታላቁ መከራ ኢየሱስ ክርስቶስን እንደ መሲህ በማይቀበለው ሕዝብ ላይ የሚመጣ ስለሆነ እሱን እንደሚያምን ማህበረሰብ ተደርጎ ምክር ሊቀርብለት አይችልም። መጀመሪያ ምን አላለውም? አላመነውም ማለት ነው። አላመነውም። እስራኤል እንደ እስራኤል የምትድንበትና መሲሁን የምትቀበልበት ዘመን ተቀጥሯል ወደፊት። ያ እስኪሆን ድረስ ግን እንግዲህ የአሕዛብ ዘመን ይገዛታል። እስራኤል ትረገጣለች፣ እንዳነበባችሁት ለጭፍሮች ሁሉ ተላልፋ ትሰጣለች። ይሄ ደግሞ የአሕዛብ ዘመን እስኪያበቃበት ዘመን ድረስ ይሆናል። የአሕዛብ ዘመን የተከፈተው በ586 ዓመተ ምህረት ከባቢሎን ምርኮ ጀምሮ ነው የሚቆጠረው የአሕዛብ ዘመን ተብሎ። ስለዚህ ከባቢሎን ዘመን ጀምሮ ኢየሱስ ክርስቶስ ተመልሶ እስራኤልን ካዳነ በኋላ የሺህ ዓመት መንግስትን እስኪመሰረትበት ጊዜ ድረስ ያለው ዘመን የአሕዛብ ዘመን ተብሎ በቤተ ክርስቲያን የመጽሐፍ ቅዱስ አጥኚዎች ዘንድ ይተረጎማል። እስካሁን ድረስ እስራኤል በብዙ አይነት ተግዳሮት ውስጥ እያለፈች እንደሆነች ታውቃላችሁ። መሲሐን ካስወገደች በኋላ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ የሌለ አንድ ግንበኛ ህንፃ ሲሰራ ድንጋዩን ያይና አይ ይሄ ለዚህ ቦታ አይሆንም ዲሳላው አደረጉት። አልፈቀዱም። መሲሐቸው እንዲሆን አልፈቀዱም።
ስለዚህ አይ ይሄኛው እንኳን ለየትኛውም ስፍራ የሚሆን አይደለም ብሎ ሲጥለው እናንተ ንቃችሁ የጣላችሁትን እሱ የማዕዘን ራስ አደረገው ይላል። እግዚአብሔር ኢየሱስን ከሙታን በማስነሳት ለቤተ ክርስቲያን ራስ እንዲሆን ሰጠው ይላል ኤፌሶን 1:22። ስለዚህ የእስራኤል ፕሮግራም ፔንድ ነው የተደረገው፣ ተቋረጠ እንጂ በቤተ ክርስቲያን አልተተካም። ሪፕሌስመንት ቴዎሎጂ ይባላል፣ የምትክ ቴዎሎጂ። እስራኤልን በተመለከተ እዚህ ኢየሱስ በዚህ ምዕራፍ ላይ እየተናገረው ያለው እኔ አሁን ይህን ምዕራፍ በደምሳሳው ነው እያወራችሁ ያለሁት። ለምን በጣም እያንዳንዱ ሊየው ካልኩ በሱ ብቻ ስለሚያልቅብን። ስለዚህ ምንድን ነው እያልኳችሁ ያለው ቤተክርስቲያን የእስራኤል ምትክ ሳትሆን እግዚአብሔር መሲሁ እንደገና መጥቶ እንደ ኔሽን እንደ ሀገር እሱን መሲሁን አይተው የወጉት ሁሉ ያዩታል ይላል። አንድ ልጅ እንደሚለቀስለት ልክ እንደዚህ ያለቅሱለታል ይላሉ። እና በቃ ለካ እሱ መሲሁ የሰቀልነው ኢየሱስ ለካ የኛ ንጉሥ ነበር ብለው እሱን እንደ ሀገር የሚቀበሉበት ጊዜ እስኪመጣ ድረስ የእስራኤል ሕዝብ በአሕዛብ እየተረገጠ እንደሚኖር ወይም በብዙ ጥቃት ውስጥ በብዙ ትግል ውስጥ እየቆየ እንደሚያልፍ መጽሐፍ ቅዱሳዊውን ትንቢት ኢየሱስ ክርስቶስ ተናግሯል ማለት ነው፣ ተናግሯል። ስለዚህ የኢየሩሳሌም ከተማ መፍረስ የ70 ዓመተ ምህረቱና ከታላቁ መከራ በኋላ የሚሆነው የኢየሱስ ክርስቶስ መምጣት በዚህ ምዕራፍ ውስጥ ጭፍቅ ብለው እርስ በርሳቸው እየተናበቡ ምናልባት መጽሐፍ ቅዱስን በጥልቀት ለሚያጥኑ ካልሆነ በቀር ለመጀመሪያ አንባቢያን ግራ በሚያጋባ ሁኔታ በዚህ ምዕራፍ ውስጥ ተቀምጦ እናያለን ማለት ነው። ስለዚህ እንደ ክርስቲያን ግን እኛ ቤተክርስቲያን ለምሳሌ መሲሁ የተባረከ ተስፋ እንደሆነ ቲቶ ምዕራፍ 2 ቁጥር 11 ተናግሯል አይደል? ድንገት እንደ ወጥመድ አይመጣብንም። ባይዘው እኛ ጌታ ይመጣልና ልጅ አይመጣብንም። ታላቁ መከራ ግን እንደ ወጥመድ ነው የዓለምን ሕዝብ በምድር ላይ የሚቀመጡትን የሚይዘው። ማዕከሉ እስራኤል ቢሆንም ሁሉንም ይነካል። በምድር ላይ ሆኖ የማያውቅ ታላቅ መከራ ብሎ የተናገረው ታላቁን መከራ ነው። እሱ ቤተክርስቲያን ኮንሰርን እንደማያደርግ አትሊስት በደፈናውም ሰምታችኋል ብዬ አስባለሁ። የሆነ ሆኖ ግን ኢየሱስ ለቤተክርስቲያንም ሲመጣ በክርስቶስ ኢየሱስ ቤተክርስቲያን ኮታፕ ስትደረግ ስትወሰድ ወይም ደግሞ ስትነጠቅ ከዛ በፊት አንድ አማኝ የተደረገልን ጥሪ ምንድን ነው ስንል በዚህ ምድር ላይ በጣም ሳንያዝ የመንግስቱን ወንጌል እየሰበክን የመንግስቱን ስራ እየሰራን መሲሁን እንድንጠብቅ ነው። ምድር ላይ ተበይደን አንቀርም። ኢየሱስ ይመጣል። በእርግጥ የእግዚአብሔር ጽድቅ የሚኖርባቸው አዲስ ሰማይና አዲስ ምድርን የሚገለጡበት ዘመን እንደሚመጣ መጽሐፍ ቅዱስ ይናገራል። ከዛ በፊት የሚሆነው ግን ኢየሱስ ቤተክርስቲያን እንደሚወስድ ከዛ 1000 ዓመት መንግስት እንደሚመሰረት እነዚህ ክስተቶች ተያይዘው ይጠናሉ ማለት ነው። እና ስትጸልዩ ሁልጊዜ ትጉ የሚለው ግን ምንም በየትኛውም ዘመን ኮምፕሮማይዝ የማይደረግ መልእክት እንደሆነ አውቁ። ሁልጊዜ የጌታን መምጣት እየጠበቀን መጸለይ ይገባናል የሚለው መልእክት የታመነ ነው። እሺ ሁልጊዜ መጸለይ ማለት አሁን ጠዋት ከሰዓት ማታ ወይም በሚመቸን የሆነ የጸሎት ሰዓት ለይተን ሁልጊዜ መጸለይ ማለት ብቻ ላይሆን ይችላል። ስፒሪቹዋሊ ኮንሽየስ ሁኑ፣ በጸሎት መንፈስ ውስጥ ሁኑ ነው። ወይም የህይወት ስርዓታችሁ በጸሎት መንፈስ ውስጥ ይሁን ነው። ምክንያቱም ጸሎት ስርዓት አይደለማ፣ ሪሊጂየስ ኦብሊጌሽን አይደለም። ጸሎት በእግዚአብሔርና በልጆቹ መካከል የሚደረግ ሕያው ህብረት ነው። ይህም በመሰረታዊነት ያዙ እንጂ ትላንትና 53 መዝገበ ጸሎት ይዘን እስክንንቀጠቀጥ የምንጸልይበት አይነት ጸሎት ማለት አይደለም። ራሽናል የሆነ ወይም ደግሞ ከእግዚአብሔር ጋር ሕያው ግንኙነት የሌለው ሃይማኖታዊ ስርዓት ማለት አይደለም ጸሎት። በተለይ ለእኛ አማኞች አባ ብሎ የሚጮህ የልጁ መንፈስ ውስጣችን ስላለ ከእግዚአብሔር ጋር ግንኙነት የምናደርግበት ነው። የፍቅር ቋንቋ ነው ጸሎት። ሁል ጊዜ መትጋት የሚቻለው ጸሎት እንዲምንተረጉም ከሆነ ነው እንጂ ዛሬ ስላልጸለይኩኝ ስወጣ መከራ ገኘኝ የምትሉ ከሆነ ገና ናቸው። ገብቷችኋል? እንደዛ አይደለም። ጸሎት ከእግዚአብሔር ጋር ያለ ይሄውን ሁል ጊዜ የሚለው ኢየሱስ በዚህ መንፈስ ነው። እሱ ከአባቱ ጋር ህብረት የሚያደርገው ሌሊቱን ሁሉ ነው። አይተኛም ወይ ብትሉኝ ይተኛል፣ ሰው ነው። ግን የሌሊቱ ፍቅር ስለማይለቀው ጀልባም ሲያገኝ ናፕ ይወስዳል። ስለዚህ ላችኋል መርከብ ውስጥ ጀልባ ውስጥ ተኝቶ ነበር የሚል ቃል እናነባለን። ሌሊት ሲጸልይ ያድርና ባገኘበት ናፕ ይወስዳል። አይለቀውም የአባቱ ፍቅር። ጸሎት
እያላችሁ እየታሻችሁ የምታደርጉት ሳይሆን የእግዚአብሔር ፍቅር ሲነካችሁ ሰማይ ወደ እናንተ እናንተ ወደ ሰማይ የምትሆኑበት የህይወት ስርዓት ነው፣ ላይፍ ስታይል። ኢየሱስ ጸሎትን የሚያስተምረው በዚህ መንገድ ነው። ሌሎች እንደዚህ ይጸልያሉ፣ እናንተ ግን ስትጸልዩ እንደዚህ በሉ። ቶፕ ሞዴልስ የሚባለው የጸሎት ቶፕ ሞዴል አባታችሁ ነው የምንለው ጸሎት ሲያስተምሩ እኮ እናንተ አባታችሁ ነው ይበሉ ነው ያለ። ኢቭን እንኳን ገና ዳግም ላልተወለደ ኢየሱስ ሳይሞትና ሳይቀበር ሳይነሳ በተራራው ስብከት ደቀ መዝሙር ያደረገው አዲሱን ማህበረሰብን እንኳን አባታችን በሉት ነው የሚለው። ሌሎቹንስ አባታቸው ነው የሚለው። አባታችሁ ነው የሚለው እነሱን አይደል። ለክፉዎች እንኳን ፀሐይ ያወጣል ዝናብንም ያዘንባል። አባታችሁ የእናንተ። ዋው! ሰው ጸሎትን እንደዚህ ብንረዳው ጥሩ ነው ብዬ አልፋለሁ። ምዕራፍ 21 ለብቻው ማለት አሁን የገለጽኩት በቂ እንደሆነ አምናለሁ፣ ግን ለብቻው ትጅዬ ከፈቀደችልኝ ሌላ ጊዜ በደንብ አስፈላጊ ከሆነ ሪቫይዝ እናደርገዋለን ማለት ነው። ቁጥር 37 ላይ ዕለት ዕለትን በመቅደስ ያስተምር ነበር ይላል። የኢየሱስ ልማዶች የምንላቸው አሉ። ቀን ያስተምራል፣ ሌሊት ይጸልያል። አያችሁ፣ ከአባቱ የሰማውን ነው የሚያስተምረው። አሁን አንዳንድ አገልጋይ አፉን ከፍቶ እግርን ዘርግቶ አድሮ ጠዋት ማለት ጥሩ ነው መጸለይ ልላችሁ ነው። ግንኙነት ኖሮን የምናገለግለው አገልግሎት ይፈልጋል። ማርቆስ 3:15 እዚህ ይላቸዋል። የወደዳቸውን ወደ እሱ ጠራቸው፣ እነሱም ወደ እሱ ሄዱ ይልና አንደኛ ከእሱ ጋር እንዲኖሩ፣ ሁለተኛ ለመስበክ እንዲልካቸው ይላል። አያችሁ፣ ጌታ የሚፈልገው መጀመሪያ ከእሱ ጋር እንድንኖር ነው። አያችሁ፣ የሰማነውን የዳሰስነውን ያየነውን ነገር ስንናገር ደግሞ አላዩ የሆነ በጣም በህይወት የታሸ በትክክል የእግዚአብሔርን ዓለም ለሰዎች ማጋባት የሚችል አገልግሎት ይኖረናል። ማጥናት አያስፈልግም አይደለም። በነገራችን ላይ ማንበብ ዝግጅት ማድረግ አያስፈልግም እያልኳቸው አይደለም። ስለ እርሱ ከማወቅ ግን እሱን ማወቅ ይበልጣል። ወረቀትና እስክሪብቶ ማነካካት ብቻ ሳይሆን ራሱን ጌታን ማነካካት በጣም ጥሩ ነው፣ በጣም ጥሩ ነው። ስለዚህ መጀመሪያ ከእሱ ጋር እንዲኖሩ ይላል አይደል? ከዛ በኋላ ለመስበክ እንዲልካቸው። ስለዚህ ኢየሱስ በመቅደስ ያስተምር ነበረ። ይገርመኛል። ዕለት ዕለት በመቅደስ ያስተምር ነበር። እንግዲህ በብሉይ ኪዳን የተነገሩ ትንቢቶች በሙሉ የተፈጸመበት መሲህ እሱ እንደሆነ የሚጠቅሱ ብሉይ ኪዳናዊ ጥቅሶችን በተለያየ ጊዜ እየጠቀሰ መቅደስ ውስጥ ያስተምር እንደነበረ ታስታውሳላችሁ። ሌሊት ግን ደብረ ዘይት ወደምትባል ተራራ መጥቶ ያድር ነበር። ሕዝቡም ሁሉ ይሰሙ ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር። ጠዋት ደግሞ ሕዝቡ ግር ይላል። በኢየሩሳሌም ካሉ መንደሮች ሁሉ እሱ ወደ መንደር ይዞር ነበር። ደግሞ ማለዳ ላይ መቅደስ ያስተምር ስለነበር ረቢ ብለው መጽሐፍ ይሰጡታል። ቶራውን እየተረተረ ይገልጥላቸው ነበር። ያስተማረው ግን የሙሴን ሕግ አይደለም። ያስተማረው በብሉይ ኪዳን ትንቢት የተነገረለት መሲህ እሱ እንደሆነ ነበር የሚነግራቸው። ያን የሚነግራቸውን ደግሞ ከመቅደስ ወጥቶ ቀኑ ሙሉ በሕዝቡ መካከል ሲውል ያሳያቸው ነበር። በስራ በቃልና በስራ ብርቱ ነቢይ ነበር። እንመጣበታለን። ስለዚህ በሽተኞቻቸውን ይፈውሳል፣ ቴኬር ያደርጋቸዋል፣ ፍቅር ይሰጣቸዋል፣ አትረፍርፎ ያበላቸዋል። በመካከላቸው እንደ መልካም ወይራ አይደል? ህዝቡ ሁሉ የሚደሰቱበት መልካም ወይራ የእግዚአብሔር ጀንደረባ ሆኖ ይመላለስ ነበረ። በቤተ ክህነት አካባቢ ላሉት የመቅደሱ አገልጋዮች ትንቢት የተነገረለት መሲህ እንደሆነ ይነግራቸው ነበር። በህዝቡ መካከል ራሱ እንደ እግዚአብሔር ልጅ ይገልጥ ነበር። እግዚአብሔር ህዝቡን ጎበኘ። አንዳንዶቹ ነቢይ አስነሳለን ይሉ ነበር አይደል? አንዳንዶቹ ደግሞ በጣም እየተደነቁበት እነዚህን ትምህርቶች ከየት አገኛቸው? ካፉ የሚወጣው የጸጋ ቃል ይደንቃል ይሉት ነበር ኢየሱስን። አንዳንዶቹ ደግሞ እንዴት ነው የሚያስተምርበት መንፈስ! ይሄ እኮ እንደ ባለስልጣን እንጂ እንደ ጸሐፍት አያስተምርም እያሉ ይደነቁበት ነበር። አያችሁ፣ ሐዋርያት 10:38 ላይ እንደጻፈው እግዚአብሔር የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው፣ እርሱ ድውያንን እየፈወሰ ሙታንን እያነሳ መልካም እያደረገ ዞረ ነው የሚለው። በመልካምነት ነበር በመካከላቸው።
ቲኬር ያደርግላቸዋል። ህዝብ ሲያይ አጥቢያ ልክፈት አይልም። እረኛት እንደሌላቸው ተጥለውም እንደነበር አይቶ አዘነላቸው ይላል። ፓሽን ነበረው። ከዛ እኔ እኮ ብቻዬን ሆንኩ፣ መከሩ ብዙ ነው፣ ግን ሌበሩ ፊው ነው፣ ሰራተኛ ጥቂት ነው። ስለዚህ መከሩን ባለቤት ሰራተኛ እንዲልክ ለምኑት እያለ ከዛ በኋላ 12ቱን ይሾማል። ከ12ቱ በኋላ 70ውን ይሾማል አይደል? በገንዘባቸው የሚያገለግሉ ሴቶች ነበር፣ 120 ነበሩ አይደል? ከ120 በኋላ 3000 እንደተጨመሩ ታውቃላችሁ። በኋላ ከዛ 5000 ደግሞ ነበሩ ከ3000 ጋር አጠቃላይ ሲደምሩ 5000 ሆኑ። እንደዚህ እያለ ነው ክርስትና የበጠው። ኢየሱስ ፓሽን የኮምፓሽን አገልግሎት ነበረው፣ የርህራሄ አገልግሎት፣ የእግዚአብሔር ምሕረት ማብራሪያ ነበር። እናንተ አገልግሎቱ ሰው እንቅልፉን አጥቶ ጠዋት ወደ መቅደስ የሚሄዱ ወዶ እንዳይመስላችሁ። ቁመቱን ላይ መልኩን ሊገመግም አይደለም። አገልግሎቱ በጣም ብዙዎቹን ቴኬር ያደርግ ነበር፣ ያሳርፍ ነበር፣ ጥሪም ያደርግ ነበር። ሰለቸኝ አይልም። ሸክማችሁ የከበደውላችሁ ወደ እኔ ኑ እኔም አሳርፋቸዋለሁ። እኔ ሸክሜን በላያችሁ ላይ ተሸከሙ፣ ቀንበሬ ልዝብ ሸክሜ ቀሊል ናት ይላል። ከፈሪሳውያን ከሰዱቃውያን ሸክም በጣም የተሻለ ሸክም እንዳለው እነሱ በሕግ በሽማግሌዎች ወግ የተበተቡትን ቀንበር ያሸክማሉ። እሱ ያን እያራገፈ የእግዚአብሔርን ፍቅር ያሸክማል። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ከሕጉ የተሻለ ጸጋ ለሕዝቡ ያቀርብ ነበር። ወደ እግዚአብሔር መንግሥት በፍቅር ይስብ ነበረ። በጣም ሩሩ ነበር ኢየሱስ። ማንም ላይ አይፈርድም ነበር። የኃጢአተኞች ወዳጅ የሚል ስም ሰጡት። ማንም ቀጥሮ አያገኘውም፣ ጥሩ የሚጋፋ ያገኘው ነበር። እሱን ማያገኘው ልብሱን ነክቶ ይድን ነበር። ኢየሱስ ሕዝቡ ሁሉ እንቅልፉን አጥቶ ወደ መቅደስ ሄዶ የሚሰማው አስደናቂ የእግዚአብሔር ልጅ የእስራኤላውያኑ መሲህ ተስፋ የሚያደርጉት ያ መድኃኒታቸው እንደነበረ መጽሐፍ ቅዱስ ይነግረናል። እንግዲህ ምዕራፍ 22 ከቁጥር 1 ጀምሮ ስንመጣ በሚገርም ሁኔታ የአይሁድንና የይሁዳን ሴራ እናገኛለን። ይህም ምዕራፍ 22 ከቁጥር 1 እስከ 6 ነው። ስለዚህ የካህናት አለቆችና ጻፎች ኢየሱስን እንዲያጠፉት ይፈልጉ እንደነበር፣ ፕሎት እንደነበራቸው፣ ሴራ እንደነበራቸው ግን ህዝቡን እንደፈሩ ተጠቅሷል። ለምንድን ነው ህዝቡን የፈሩት የሚል ጥያቄ ካነሳን እንግዲህ ከፋሲካ አስቀድሞ ባለው እሑድ እኛ ሆሳዕና ወይም ፓልም ሰንዴ በምንለው ህዝቡ ኢየሱስን ሆ ብሎ ወጥቶ እንደ መሲህ አንግሶት ነበር። የዘካርያስ 9:9 ትንቢት እንዲፈጸም ንጉሥሽ የዋህ ሆኖ በውርንጭላ ተቀምጦ ወደ አንቺ ይመጣል የሚለው ትንቢት እንዲፈጸም ህዝቡ ተቀብሎት ስለነበር ህዝቡ ተቀብሎታል፣ እንዴት እሱን በዚህ ሁኔታ ልናጠፋ እንችላለን፣ እንዴት እንያዘው እያሉ ሲያስቡ ይሁዳ ፍላጎታቸውን ለማሳካት እንደመጣ ቁጥር 6 ተጽፏል። አስቀድሞ ቁጥር 3 ላይ ግን ሴጣን ገባበት ይላል። ስለዚህ ኢየሱስን አሳልፎ ሊሰጥ ምቹ ጊዜ ይፈልግ እንደነበር፣ ያም ብቻ አይደለም፣ በስነስርዓት ተዋውሎ አግሪመንት ፈርመው ምቹ ሰዓት ይጠብቅ እንደነበረ በግልጽ ተጽፏል ማለት ነው። ከዛ 22 ከቁጥር 7 እስከ 13 ደግሞ ስንመለከት ኢየሱስ ፋሲካን ሊያሰናዱበት የሚገባውን ስፍራ እንዲመርጡ ጴጥሮስንና ይሁዳን እንደላከ እናገኛለን ማለት ነው። የፋሲካ ወይም የጌታ እራት ወይም የመጨረሻው እራት የምንለው ነው፣ ላስት ሰፐር። እንግዲህ በመጽሐፍ ቅዱስ ዘሌዋውያን 24 ላይ እንደተጻፈው እስራኤላውያን ታላላቅ 3 በዓላትን ወደ ኢየሩሳሌም መቅደስ ካሉበት ስፍራ ሁሉ ተሰብስበው እንዲያከብሩ የሙሴ ሕግ አለ። የፋሲካ በዓል ባለ 50 እና የዳስ በዓልን እንዲያከብሩ ግዴታ አለ። ስለዚህ የፋሲካን ማዘጋጀት ቀን ላይ እነዚህን 2 ደቀ መዛሙርቱን ልኮ አንድ ማድግ የተሸከመ ሰው ታገኛላችሁ፣ እሱ የገባበት ግቡ፣ መምህሩ የት እንብላ ፋሲካ ብላችሁ ጠይቁት፣ የተነጠፈ ስፍራ ያዘጋጅላችኋል የሚል ጥቆማ ሰጥቷል። እንግዲህ በእስራኤል ባህል ማድጋ የሚሸከሙት ሴቶች ናቸው። ኢየሱስ ልዩ ምልክት እንዲሆናቸው አንዳንድ ሴቶች ሳይችሉ ሲቀሩ ወንዶችን ማድጋ የሚይዙበት አጋጣሚ ስላለ ይህንን ሁኔታ እንደ ልዩ ምልክት ከሰጣቸው በኋላ በዛ ስፍራ በተነጠፈ ታላቅ አዳራሽ ላይ ለጌታችን ፋሲካን እንዳሰናዱ ይናገራል ማለት ነው። እንግዲህ ብዙ ጸሐፍት የሚናገሩት የማድጋ የተሸከመ ሰው ባለቤት የኢየሱስ ክርስቶስ ደቀ መዝሙር እንደነበረ ይታመናል ማለት ነው፣ ይታመናል። ሌላው ከ14 እስከ 23 እንግዲህ ኢየሱስ ክርስቶስ ፋሲካን እንዳዘጋጀ በተዘጋጀው ስፍራ ፋሲካን እንደበላ የሚያስረዳ
ነገሮችን እናገኛለን። ፋሲካ በአቢብ ወይም በኒሳን ወር በ14ተኛው ቀን በጋርደው የሚያከብሩት የእስራኤል የነፃነታቸው በዓል ነው። ጌታ የፋሲካን ዝርዝር ከፈለጋችሁ ዘጸአት ምዕራፍ 12 ከቁጥር 1 ጀምራችሁ ትሄዳላችሁ። እናንተ ፋሲካን በምትበሉበት በመጀመሪያው ወር ከወሩም የመጀመሪያው ቀን ፋሲካን ትበላላችሁ ብሏቸዋል። ስለዚህ ፋሲካ ለእስራኤል ዘመን መክፈያ ነው። አንድ ብሎ የሚጀምሩበት ነው። ፋሲካቸው የነፃነት ታሪካቸው ጅማሬ ነው። የእኛም ፋሲካችን የነፃነት ታሪካችን ጅማሬ ኢየሱስ ነው። አያቸው ወገኖቼ፣ ከነፃነት ያልጀመረ ታሪክ አይቆጠርም። ስለዚህ በነፃነት ልኖር ክርስቶስ ነፃ ወጣን። ዳግመኛ ቆሞ እንግዲያስ በባርነት ቀንበር አትያዙ ተብሎ በገላትያ 5 እንደተጻፈ ኢየሱስ ፋሲካችን። ሐዋርያው ጳውሎስም አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ምን ብሏል? ታርዷል። ስለዚህ በእውነትና በፍቅር ቂጣ እንጂ በግፍ እርሾም አይደለም በማለት ይናገራል። ስለዚህ እስራኤላውያን ከግብፅ የወጡበትን በዓል ለማሰብ ይህንን ትልቅ የሆነ በዓል በአቢብ ወር በ14ተኛው ቀን በጋርደው ምሽት ላይ በመብላት ፋሲካን ያከብራሉ ማለት ነው። እንግዲህ ኢየሱስ ፋሲካን ሲበላ በግ እንዳረደ የተጠቀሰ ነገር የለም። ብዙ ምሁራን የሚስማሙት የፋሲካ እውነተኛው በግ ራሱ ኢየሱስ በመሆኑ ነው ይላሉ። ዮሐንስም በዮሐንስ 1:29 እንደምታስታውሱት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ተናግሮታል። በብሉይ ኪዳን ጊዜ በጥላነት ያገለግሉ የነበሩ የሰው በጎች ናቸው። በአዲስ ኪዳን ግን ከእግዚአብሔር ዘንድ ለእኛ የሆነው የእግዚአብሔር በግ ነው። እሱ ፋሲካችን፣ እውነተኛው አብ ለኃጢአታችን ስርየት አድርጎ የላከው እውነተኛው ፋሲካ እንደሆነ መጽሐፍ ቅዱስ በግልጥ ይነግረናል ማለት ነው። ስለዚህ ይህም ፋሲካ በተመለከተ ማቴዎስ 26:17፣ ማርቆስ 14:12 እንዲሁም በዚህ በምናነበው ክፍል ሉቃስ 22:17 ላይ ፋሲካን እንደበሉ በግልጽ ተጽፏል ማለት ነው። ተጽፏል። ፓሳ ወይም ማለፍ፣ የሞትን ማለፍ ለማሰብ እስራኤላውያን የሚያከብሩት ትልቅ በዓል ነው። እንግዲህ በዚህ በዓል ላይ መብራቶችን ያደርጋሉ፣ ወይን ያቀርባሉ፣ ቂጣ ያቀርባሉ። እንደገና ከመራራው ግፍ ነፃ መውጣታቸውን የሚያስቡበት መራራ ቅጠል ሙሉ ማዕዳቸው ላይ አድርገው ከመዝሙረ ዳዊት ከራት በፊትና ከራት በኋላ እየዘመሩ የሚያከብሩት ትልቅ በዓል ነው። ኢየሱስ እንግዲህ የሞቱ ዋዜማ ላይ ፋሲካውን ከደቀ መዛሙርቱ ጋር እንደበላ ይናገራል። በዚህ ወቅት ምን ብሏቸዋል? ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እመኝ ነበር እላቸዋለሁ፣ በእግዚአብሔር መንግስት እስኪፈጸም ድረስ ወደፊት አልበላም አላቸው የሚል ቃል እናገኛለን። ብዙዎቹ እኔ ግራ ያጋባቸዋል። እንግዲህ ኢየሱስ ይህን ፋሲካ ለአንድ ጊዜ ከሐዋርያቱ ጋር ከበላ በኋላ ከአሁን በኋላ ፋሲካን የሚበላው ዳግመኛ ተመልሶ ሲመጣ በሺው ዓመት መንግስት ውስጥ ከእስራኤልን ለመዳኘት አብረውት ሲቀመጡ የሺው ዓመት መንግስት ምሳም ይባላል። እንግዲህ የራእይ ጥናት ላይ ማለት ነው። በዚያ የሺው ዓመት መንግስት ምሳ ላይ ከሐዋርያቱ ጋር ያን ፋሲካ እስኪበላ ድረስ ይሄን ለመብላት በጣም ከነሱ ጋር እንደጓጓ ግልጽ አድርጎላቸዋል ማለት ነው። ከዛ ጽዋን ተቀብሎ እንዳመሰገነ ይሄ ስጋዬ ነው እንዳለ ጽዋውን አንስቶ ይሄ ደሜ ነው ስለእናንተ የሚፈስ የአዲስ ኪዳን ደሜ ነው በማለት ነገራቸው ማለት ነው። እና የአዲስ ኪዳንን መሰረተ ማለት ነው። እንደ ነገ ሊሞት ዛሬ ላይ በህብስቱና በመስዋዕቱ በኩል ሊያደርግ ያለውን መስዋዕትነት በሚያስረዳ መንገድ ኢየሱስ ክርስቶስ ፋሲካውን መስርቷል። እንግዲህ የፋሲካው ዓላማ ምንድን ነው ስንል 3 ነገር ነው። የመጀመሪያው መታሰቢያ ነው። የእስራኤል ፋሲካ ይህንም ቀን መታሰቢያ ይሁናችሁ ተብሎ በዘጸአት 12 ቁጥር 14 ላይ ተጽፎ ነበር። ኢየሱስም አሁን ሉቃስ 22:20 ላይ እንደገና ለመታሰቢያ ያድርጉት በማለት እውነተኛ ፋሲካ በእርሱነቱ እንደተተካ ያሳያል። ሁለተኛ የጌታን ሞት ማወጅ ነው የዚህ ፋሲካ ዓላማ። አንደኛ ቆሮንቶስ 11:26 ላይ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይላል። ሶስተኛ የፋሲካው ወይም ደግሞ የእንጀራውን መቁረስና የወይኑ የመጠጣት ዓላማ ህብረት ነው። እኛ ሁላችን ከዛ አንድ እንጀራ እንቆርሳለን በማለት አንደኛ ቆሮንቶስ 10:17 ከጌታ ስጋና ደም ጋራ ህብረት እንዳለው የተናገረውን የአዲስ ኪዳን የጳውሎስን አስተምሮ እናገኛለን። ስለዚህ መታሰቢያ ነው። የጌታን ሞት እናውጅበታለን፣ ህብረታችንንም ደግሞ እናጠናክርበታለን ማለት ነው። ከዛ በተለፈ ፋሲካን ስናስብ ወይም የጌታን ራስ ስናስብ ትራንስቢዩሽን የሚባል ወይም ተለውጦ እውነተኛ ደም ተለውጦ እውነተኛ ስጋ ይሆናል የሚል ትምህርት መጽሐፍ ቅዱስ እንደማያስተምረን እዚሁም ክፍል ላይ ያለውን ንባብ በትኩረት በማንበብ መረዳት እንችላለን ማለት ነው። በጣም የሚገርማችሁ ቀጥሎ ያለው ከቁጥር 24 እስከ ቁጥር 27 የትህትናንና የአገልግሎትን ትምህርት እናያለን።
ከቁጥር 24 እስከ ቁጥር 27 የትህትናና የአገልግሎትን ትምህርት እናያለን። እንግዲህ በሐዋርያት መካከል ክርክር ተነሳ። ከኛ መካከል ማን ነው የሚበልጠው የሚል እንግዲህ በእራት ሲበሉ አቀማመጣቸው ይሆናል እንደ አይነት ጥያቄ እንዲፈጠርባቸው ምክንያት የሆነው ብለው የሚያስቡ ምሁራን አሉ። አቀማመጣቸው እንግዲህ ጴጥሮስ ዳር ላይ መሆኑ፣ ዮሐንስ ከሱ አጠገብ መሆኑ፣ አቀማመጣቸው የተለየ ፕሪቪሌጅ እንዳለው አስቦም ሊሆን ይችላል። ወይም ደግሞ ኢየሱስ እንግዲህ ወደ ኢየሩሳሌም እንወጣለን ሲል መንግስት ሊመሰርት እንደሆነ ፉል ፒክቸር አልነበራቸውም። መሲሁ መከራ እንደሚቀበል ገና አይምሮቻቸው አያስተውሉም ስለነበረ ወደ ኢየሩሳሌም ሲሄድ መንግስት የሚያቋቁም ስለመሰላቸው እንግዲህ ከኛ የሚበልጠው የተሻለ ፖዚሽን ይኖረዋል ወይም ደረጃ ይኖረዋል ብለው አስበውም ሊሆን ይችላል ብለው የሚያስቡ አካላት አሉ። የሆነ ሆኖ ኢየሱስ አንድ ትልቅ ትምህርት ሰጥቷቸዋል። እናንተ በዚህ ዓለም ስም ስትኖሩ የአሕዛብ ነገስታት ይገዟቸዋል፣ በላያቸውም የሚሰለጥኑት ቸርነት አድራጊዎች ይባላሉ። በዚህ ዓለም ያሉ ነገስታት ከፍ ይላሉ፣ ሌሎቹ ይገዛሉ አደል? በመብለጥ ነው ገዢነት። በክርስትና ህይወት ግን ወይም እናንተ እኔን ስታገለግሉ ማንም ታላቅ ሊሆን የሚወድ የሁሉ ታናሽ ይሁን አይደል? ማንም ፊተኛ ሊሆን የሚወድ የሁሉ ኋለኛ ይሁን ካላቸው በኋላ እንዲህ የሚል ልብ የሚነካ ቃል ይናገራል ቁጥር 27 ላይ። ነገር ግን ከእናንተ ታላቅ የሆነ በመካከላችሁ እንደ ታናሽ የሚገዛም እንደሚያገለግል ይሁን። በማዕድ የተቀመጠ ወይስ የሚያገለግል? ማናቸው ታላቅ? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግልኝ በማለት ሰርቨንት ሊደርሺፕን ወይም ሎሌያዊ አመራርን ኢየሱስ እንዴት እንዳስተማረ በዚህ ክፍል ላይ እናያለን ማለት ነው። እናያለን እና ኢየሱስ በጣም ዝቅ ብሎ በትህትና ይህን ነገር ይነግራቸዋል። ማንም ትልቅ ቢሆን የሁሉ ታናሽ ይሁን በማለት በትህትና ከነገራቸው በኋላ ልቤን የሚነካኝን ነገር የምናገኘው ምንድን ነው? ቀጥሎ ቁጥር 28 እስከ 30 ያለው ክፍል ነው። የእነሱ ድካም፣ የእነሱ ክርክር ለኢየሱስ ያሳዩትን መልካም ፍቅር አልደበቀበትም። አመሰገናቸው። በፈተናዎቼ ከኔ ጋር ጸንታችሁ የኖራችሁ ናችሁና አባቴ እንደሾመኝ እኔም በመንግስቴ በማዕዴ ትበሉና ትጠጡ ዘንድ በ12ቱም በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት ሾማቸዋለሁ በማለት በክርክራቸው አለመብሰልንም ቢያሳዩት ግን በፈተናዎቹ ከእሱ ጋር በመጽናታቸው ራሳቸውን ለሱ በመስጠታቸው በሚመጣው ዘመን የሰው ክብር ሳይሆን የሚያስፈልጋችሁ እኔ የራሴ በመንግስቴ ለእናንተ የምሰጣችሁ ክብር ነው የሚያስፈልጋችሁ በማለት የተሻለውን ክብር ሲያሳያቸው እናያለን ማለት ነው። ከዛ ከቁጥር 31 እስከ ቁጥር 34 የምናገኘው ምዕራፍ 22 ማለት ነው የኢየሱስ ክርስቶስን ቀዳሚ ምልጃ ነው። ሰይጣን ጴጥሮስን እንደ ስንዴ ሊያበጥር እንደለመነ፣ ነገር ግን ኢየሱስ ስለሱ እንደማለደለት አስቀድሞ ነገረው። እንዲሁም በተመለስክ ጊዜ ወንድሞችን አጽና ብሎ ክህዶት ሲመለስ ወንድሞቹን እንዲያጸና ነገረው። ኢየሱስ ሲነግረው እስከ ሞት ድረስ እንኳን ከአንተ ጋር ለመሞት የተዘጋጀው ነኝ ሲለው ጊዜ እስከ ሞት ድረስ ከኔ ጋር የተዘጋጀህ ነህ አለው። እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ምን ትለኛለህ? ትክደኛለህ። ዶሮ 3 እስኪጮህ ድረስ ትክደኛለህ ብሎ ነገረው። እና እኔ የማስበው ጴጥሮስ ማልቀስ የነበረበት ዶሮ ሲጮህ አይደል፣ ኢየሱስ ይህን ሲለው ነው ማልቀስ የነበረበት። ግን ያው አለመታደል ሆኖ ፉከራ ራስን ስለማያሳይ ዶሮ እስኪጮህ ድረስ መጠበቅ ነበረበት ማለት ነው። ዞሮ ዞሮ ቢክደውም ቢያውቅ አስቀድሞ ግን እምነቱ ፍጹም እንዳይጠፋ ኢየሱስ እንደማለደለትና ደግሞ ተመልሶ ወደ ህብረቱ ሲቀላቀል ወንድሞቹን ኢየሱስ ከሙታን እስኪነሳ ባሉበት በነዛ በሶስቱ የመከራ ሰዓት ወንድሞቹን እንዲያጽናና ጥሪ እንዳቀረበለት እናያለን ማለት ነው። ከዛ ከ35 እስከ 38 ድረስ ኢየሱስ ከዚህ በፊት ምን ጎደለባችሁ? ለወንጌል ስርጭት ስልካችሁ ምን ጎደለባችሁ? ምንም አሉት። አሁን ግን ያላችሁን ሁሉ ሸጣችሁ ሰይፍ ግዙ ይላችኋል። ምክንያቱም ከአመፀኞች ጋር ተቆጠረ የሚለው ቃል መፈጸም አለበት የሚል ሀሳብ ይነግራቸዋል ማለት ነው። በጣም የሚገርማችሁ እዚህ ጋር ሳጠና እንዲሁ ቲጂ የእግዚአብሔር እኮ ይባርክሽ። እዚህ ጋር ሳጠና ምን አይነት ነገር እንዳገኘው ታውቃላችሁ? እንዲህ ይላል፣ እርሱም አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ፣ የሌለውም ልብሱን ሽጦ ሰይፍ ይግዛ እላቸዋለሁና ይሄ ከአመፀኞች ጋር ተቆጠረ ተብሎ የጻፈ በእኔ ሊፈጸም ግድ ነው። አሁን ስለ እኔ የሚሆን ሁሉ ይፈጸማል አላቸው። እነርሱም ጌታ ሆይ እነሆ በዚህ 2 ሰይፎች አለ አሉት። እርሱም ይበቃል አላቸው። ይሄ ክፍል ትክክለኛ የግሪኩ ጽንሰ ሀሳብ ምንድን ነው? እነሱ ሰይፍ በዚህ አለ ሲሉት እሱን እንዲጠብቁትና
መንግስቱን በሰይፍ ሊያስቀጥሉ እንደመሰላቸው እንደተረዱ፣ እሱ ግን ይበቃል የሚለው ሰይፉን አይደለም ይበቃል በዚህ ሁለት አለ ሲሉት ይበቃል ኖ በሰይፋችን መንግስትን እንቀጥላለን ብላችሁ የምታስቡት ነገር ይበቃል የሚል ተግሳጽ ነው የሰጣቸው። እንደምታውቁት እንግዲህ በሰይፋቸው ለመታገልም ጥረት አድርገዋል። ኢየሱስ መንግስቴ ከዚህ ዓለም አይደለችም፣ መንግስቴ ከዚህ ዓለም ብትሎሌዎች ይዋጉልኝ ነበር ወይስ 12 ጭፍራ መላክ እግዚአብሔር አይልክልኝ መስሎ ነው ወይ እያለ በሌሎች ወንጌላቶች የተናገረውም ሁሉ ተመዝግቧል። ስለዚህ የኢየሱስ መንግስት የሚሰፋው በሰው ሰይፍ ሳይሆን በእግዚአብሔር ቃል ሰይፍ ነው። ዕብራውያን 4:12 እንዲሁም ደግሞ ኤፌሶን 6 ላይ እንደምታነቡ የእግዚአብሔር ቃል ሰይፍ ተብሏል። ስለዚህ በቃሉ ሰይፍ እንጂ በሰው ሰይፍ መንግስቱ የምትስፋፋ አይደለችም። እኛ ወንጌል ሰብከን እንጂ ጃሃድ አውጀን አይደለም መንግስቱን የምናሰፋው። ክብር ለኢየሱስ ይሁን። ከዛ ከ39 ተነስታችሁ እንግዲህ በጣም የሚገርም የመጽሐፍ ቅዱስን ክፍል እናገኛለን ማለት ነው። እንግዲህ ከ39 ጀምረን ከ39 እስከ 53 ድረስ ያለው ጸሎት ነው። እንግዲህ ከ39 እስከ 53 ድረስ ያለው ጸሎት እንደሆነ እናያለን። በዚህ መሃል የይሁዳ ክደትና የኢየሱስ መያዝም ደግሞ ተካቷል ማለት ነው። የኢየሱስ መያዝም ተካቷል። ኢየሱስ ወደ ደብረ ዘይት እንደሄደ ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። እንግዲህ ተግቶ መጸለይ፣ በተለይ ከፈተና በፊት መጸለይ የእግዚአብሔር ፈቃድ ነው። በፈተና ቀን መጸለይ ስህተት አይደለም። ነገር ግን ወደ ፈተና እንዳገባ ተግቶ መጸለይ ደግሞ የኢየሱስ ትእዛዝ ነው እና ኢየሱስ ከደብረ ዘይት ግርጌ የምትገኘው ጌቴሴማኒ፣ እንግዲህ ጌቴሴማኒ ትርጉማ የወይን መጭመቂያ ስፍራ ማለት ነው። በዛ ስፍራ ላይ ኢየሱስ ያዘወትር ነበር ማለት ነው። በጣም አትክልታማ ስፍራ ነው። ኢየሱስ ለጸሎት በዛ ስፍራ ይመላለስ እንደነበር ወንጌላት ሁሉ ይተባበራሉ እና በዚህ ስፍራ ላይ ዕብራውያን 5:7 ላይ እንደጻፈ እንግዲህ ጸሎትና ልመናን ብርቱ ምልጃንም ከእንባ ጋር አቅርቧል። ሐዋርያትን ከድንጋይ ውርወራ ያልራቅ ብሎ ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸው ሄደ። ከዛ ኢየሱስ ብርቱ ጸሎት አቀረበ። አባት ሆይ ይቺ ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን የሚለውን ጸሎት የጸለየው በዚህ ስፍራ ነው። እንዲሁም ዶክተር ሉቃስ እንግዲህ ዶክተር ስለሆነ ምናልባት በጣም በልዩ ሁኔታ ስለሚገባው ይመስለኛል የኢየሱስ ሁኔታ ይህንን የጻፈው ሉቃስ ብቻ ነው። ኢየሱስ ከላብ ጋር ደም እየቀላቀለ ይንጠባጠብ እንደነበር የጻፈው ይሄ በሕክምናው ሄማትሮዶሲስ ተብሎ የሚታወቅ በጣም ሰው ስትረስ ውስጥ ሲገባ ይሄ ላብ የሚያወጣው እጢዎቻችን በጣም ከመቀደዳቸው የተነሳ ከላብ ጋር አብሮ ደም ተቀላቅሎ የሚወጣበትን ሁኔታ ያሳያል። ግን ያው ብዙ አይደለም፣ ግን ላባችን ላይ በጣም ቅላት ይታያል እና በጣም ስትረስፉል ሲሆኑ ሰው የሚከሰት ክስተት ነው እና ኢየሱስ በዚህ ሁኔታ ነው በጣም ተጨንቆ ሲጸልይ የነበረው በአትክልቱ ስፍራ ፈቃድ ይሁን የኔ ፈቃድ አይሁን እያለ። የመጀመሪያው ሰው አዳም በአትክልቱ ስፍራ የእግዚአብሔርን ፈቃድ ጣለ። ሁለተኛው ሰው ኢየሱስ ክርስቶስ በአትክልቱ ስፍራ ፈቃዱን ለእግዚአብሔር አሳልፎ ሰጠ እና በጣም ተጨንቆ ነበር። መስቀል አይደለም ኢየሱስ ያስጨነቀው። በነገራችን ላይ መስቀል አይደለም፣ ከአባቱ ጋር መለያየቱና የዓለምን ሕዝብ ኃጢአት ሁሉ ሊሸከም መሆኑ ነው። በባህሪ ውስጥ ያ ቅዱስ የሆነው የእግዚአብሔር ልጅ ኃጢአትን ሊሸከም በመሆኑ በጣም እንደተጨነቀ፣ ነፍሱ እስከ ሞት እንዳዘነች በመጽሐፍ ቅዱስ በግልጽ ተጽፎ እናያለን ማለት ነው። በመሀል ላይ ቁጥር 43 ላይ የሚያበረታው መልአክ ታየው ትላላችሁ እንግዲህ የሚል ጽሑፍ ታያላችሁ። የመልአኩ መገለጥ ምን እንዳበረታው መጽሐፍ ቅዱስ ውስጥ ኢየሱስን ምን እንዳበረታው የምናገኘው መረጃ የለም። አጎኒውን ወይም ጭንቀቱን ምንም እንዳበረደለት ምክንያቱም ቀላል አይደለም። ከመላእክትም እውቀት ከመላእክትም አቅም ውጭ ነው ኢየሱስ ሲቀበለው የነበረውን መከራ ሊያበረታው ታየው። ግን ኢየሱስ ስቃዩ እንደቀጠለ የሚያሳይ ነገር እናያለን። ከዛ ቁጥር 47 ላይ ስትመጡ አጀሬው ይመጣል፣ ይሁዳ ማለት ነው እናገኘዋለን ማለት ነው። እንግዲህ ይሁዳ ነው። ቁጥር 46 ላይ በጣም ልብ የሚነካ ታሪክ ነው። እንግዲህ ኢየሱስ ጸልዮ ሲመጣ ከዛ በፊት ደቀ መዛሙርቱ ተኝተው እንደነበር ታውቃላችሁ። ለምን? ከሐዘን የተነሳ ተኝተው ነበር ይላል። ከሐዘን የተነሳ ተኝተው ነበር የሚል ቃል አለ። ለምንድን ነው ያዘኑት? ኢየሱስ ራሱን ለሞት አሳልፎ እንደሚሰጥ ደጋግሞ ይናገራቸው ስለነበረ ሐዘን ወድቆባቸው ነበር። ዮሐንስ 16 ላይ
እሄዳለሁ ስላልኳችሁ ሞታለሁ ስላልኳችሁ በልባችሁ ሐዘን ሞልቷል እያለም የተናገራቸው ጋር አብሮ የሚነገር ወይም መጠናት የሚችል ቃል ነው ማለት ነው። ወደ ፈተና እንዳትገቡ ትጉና ጸልዩ ሲላቸው በዚህ ክፍል ላይ ሁለተኛ ጊዜ ነው ቁጥር 46። ከዛ በኋላ ቁጥር 47 ገና ሲናገር ሰዎች መጡ፣ ከ11ዱም ጋር ይሁዳ የሚባለው ይቀድማቸው ነበር ይላል። እንግዲህ ይሁዳ እንደነበረ ታስተውላላችሁ። እንግዲህ ብዙ ሰዎችን አብሮ ይዞ እንደመጣ እንዲሁም ወደ 200 አካባቢ የሚሆኑ ስፔራ የሚባሉ ጭፍሮች ስፔራ ነው የሚሏቸው ወደ 200 የሚሆኑ የመቅደስ ካህናቶች የሮም ወታደሮችን ያካተተ ጭፍራ እንደመጣ ኢየሱስ አሁን ጊዜያችሁ ነው፣ የጨለመው ጊዜያችሁ ነው፣ በመቅደስ ስናገር በብርሃን ስናገር አልመጣችሁም፣ አሁን ግን ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁ አላቸው። ግን ልብ የሚነካው ይሁዳን የተናገረው ነው። ምን ብሎ ነው ይሁዳን የተናገረው? ወዳጅን በመሳም አሳልፈ ትሰጣለህ የሚል ማለት ነው። እና ተማሪዎች ደቀ መዝሙሮቻቸውን የመሳም ፊት ግንባራቸውን ጉንጫቸውን የመሳም በኃይል ነበረ ባይወድ። አንተ ወደ ቤት ስገባ ጉንጬን አልሳምከኝም ያለው ስምዖንን በዚህ ባህል መሰረት ነው። ይሁዳ ሲስም ምልክት እንዲሆን የሰጠው እንጂ እንዴት ነው መምህር ማለት ሆሊ ኪስ አይደለም፣ ምልክት ነው። እና የፍቅሩን ምልክት እንዴት የክፋት ምልክት ታደርገዋለህ በማለት ኢየሱስ ታዘበው። እንዲሁም በጣም ትንሽ ፔን ያለው ይመስለኛል። ለብዙ መከራዎች ኢየሱስ ምላሽ አልነበረውም። ለይሁዳ ግን ወዳጅን በመሳፍ አሳልፈ ትሰጠዋለህ በማለቱ ፍቅርን በማርከሱ እንዳዘነበት የሚያሳይ ነገር እናገኛለን ማለት ነው። በመሃል ላይ ቁጥር 50 ላይ ስትመለከቱ እንግዲህ ጴጥሮስ አንድ ስሙ አይጠቅሰውም እዚህ ላይ አንዱ ይላል። ያው ጴጥሮስ እንደሆነ ይታወቃል። አሳ መበለት እንደመበለት ቀለል ያለ መስሎት ይሆናል የሰው አንገት መቁረጥ። እንግዲህ አንገቱን እመታለሁ ብሎ ይችላል። ጆሮን የቆረጠው ያ ሰው ደግሞ ማልኩስ ተብሎ በዮሐንስ 18:10 ላይ ተጠቅሷል። ለማንኛውም ኢየሱስ ግን ያንን ሰው መልሶ እንደፈወሰ ለአለቆችና ለመቅደስ አዛዦች ራሱን አሳልፎ እንደሰጠ እናያለን ማለት ነው። ከዛ ከቁጥር 54 እስከ 62 የምናየው የጴጥሮስን ክደት ነው። ባጭሩ የጴጥሮስን ክደት እናያለን ማለት ነው። የጴጥሮስን ርቆ ይከተለው እንደነበር በዚህ ክፍል ተጽፏል። ኢየሱስን ይዘውት ከሄዱ በኋላ ርቆ ይከተለው ነበር የሚል ሐሳብ እናያለን። በነገራችን ላይ ለምንድን ነው ርቆ የተከተለው ስንል እንግዲህ ተይዞ ስለሄደ በቅርብ መሆን ስለማይችል ሊሆን ይችላል። ግን መጽሐፉን ስናጠና በመንፈሳዊነት ደረጃ ልናያቸው የምንችላቸው ሁለት ነጥቦችን እናያለን። ጴጥሮስ አንደኛ ትክደኛለህ ብሎ ጌታ የተናገረውን ነገር አለማስተዋሉ፣ ሁለተኛ ደግሞ ተግታችሁ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ የነገራቸውን ትእዛዝ ባለማስተዋል ደግሞ ተኝተው ስለነበረ በሰይጣን የተዘጋጀለትን ፈተና ለመቋቋም አልቻለም። በክርስትና ሕይወት ጌታ የተናገረንን ቃሎች የምንረሳ ከሆነና የማንጸልይ ከሆነ ጌታን ርቀን ለመከተል እንገደዳለን ማለት ነው። የጴጥሮስ ሕይወት ይህንን ነው የሚያሳየን። እንዲሁም እኔ ያዕቆብ በመልእክቱ ሳጠና መንፈስ ቅዱስ የነገረኝን ነው የምነግራችሁ። ትዝ ይላችኋል፣ ተኝተው የነበረው ከሐዘን የተነሳ ነው ይላል። ስለዚህ በዛ ጊዜ መተኛታቸው ትክክል እንዳልሆነ አስቦ ሊሆን ይችል ይሆን? ያዕቆብ ሲጽፍ ያዘነ ቢኖር ይጸልያል ይተኛል አለ። እሱ ተኝቶ አላዋጣውማ። ያዘነ ቢኖር ይጸልይ፣ ደስ ያለው ቢኖር ይጸልይ፣ ይዘምር በማለት በሐዘናችን ጊዜ ከምንተኛ ይልቅ ወይም ደግሞ ፍዘት ውስጥ ሐዘን ውስጥ ድንዛዜ ውስጥ ከምንገባ ይልቅ ብንጸልይ ከእግዚአብሔር ሐሳብ ጋር መገናኘት እንደሚሆንልን ያዕቆብ በመልእክቱ ከዚህ ልምዱ ተነስቶ እንደተናገረው በመንፈስ ቅዱስ ለልቤ አውርቶኛል ሳጠና ማለት ነው። ያዘነ ቢኖር ይጸልይ፣ ደስ ያለው ቢኖር ይዘምር። ስለዚህ አዝኖ ተኝቶ ከነበሩት መካከል አንዱ ያዕቆብ ስለነበር ማለት ነው። እንግዲህ በዚህ በርቀት በመከተል ውስጥ 3 ጊዜ ክዶታል እና ዶሮ ሲጮህ ኢየሱስ ዞር ብሎ አየው ይላል እና ኢየሱስ ሲያየው የትዝብት ቀኖና ነው ብሎ የሚያስቡ ሰዎች አሉ። ታዘብኩ እያሉ አይደለም፣ የተናገርኩ ደርሷል፣ ውጣና አልቅስ ንስሐ ገባ እያለው ነው። እና ሲያየው ጴጥሮስ ንስሐ እንደሚገባ በማመን ነው ያየው ብለን እናምናለን። ከቁጥር 63 ጀምሮ እንግዲህ ስትመለከቱ ከቁጥር 63 እስከ 71 የሰው ልጅ ስልጣን እናያለን ማለት ነው። የክርስቶስ ኢየሱስን ስልጣን እንደሚዘብቱበት፣ እንደተሳለቁበት፣ እንደሰደቡት፣ እንዳንጓጠጡት የኔ ጌታ በዚህ ክፍል ላይ በግልጽ ተጽፎ እናያለን። በጣም የሚያሳዝነው ነገር ግን በነጋ ጊዜ የሕዝቡ ሽማግሌዎችን፣ የካህናት አለቆች፣ ጻፎችን ተሰብስበው ወደ ሸንጎ ወሰዱትና አንተ ክርስቶስ ነህን አሉት። ማለት የተቀባኸው ነህን?
መሲሁ ነህን ብለው ሲጠይቁት እንዲህ አላቸው፣ ብነግራችሁ አታምኑም፣ ብጠይቅም አትመልሱልኝም፣ አትፈቱኝም። ነገር ግን ካሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ከየት ጀምሮ? ካሁን ጀምሮ ክስ ወደ መስቀል ሊወጣ ነው። አሁን ከእናንተ ካላችሁበት ዘመን ጀምሮ ኢየሱስ ከ3 ቀን በኋላ ይነሳል። ከዛ በኋላ 40 ቀን ይቆያል፣ ያርጋል፣ በአባቱ ቀኝ ይቀመጣል። ካሁን የሚለው እነሱ በዛ ሊቀ ክህነታዊ አገልግሎታቸው ላይ እያሉ እሱ የአብን ቀኝ እንደሚይዝ ነገራቸው። ካሁን ጀምሮ የሚለው እሱን ነው። እስከ የትኛው ድረስ ደግሞ ሲል ጊዜ ዳግመኛ የሰው ልጅ ደግሞ በኃይልና በክብር ሲመጣ ታዩታላችሁ ብሎ የተናገረበት ክፍል ደግሞ በሌላ ወንጌል ተጠቅሷል። ይሄ ቀላል አይደለም። ይህንን ሲናገር ትዝ የሚላቸው እነሱ ዳንኤል 7:13 ነው። የሰው ልጅ ለሚመስለው መንግስትም ኃይልም ስልጣንም ግዛትም ተሰጠው የሚለው የሚጠብቁት መሲህ የሰው ልጅ ብሎ ራሱን ኢየሱስ የሚጠራው እናንተ የምትሉት መሲህ እሱ ነኝ እያላቸው ነው። ዳንኤል 7:13 ነው የተናገራቸው እና እነሱ ምን ማለት እንደሆነ ይገባቸዋል። ባይዘዌ ምን ማለት እንደሆነ ይገባቸዋል። ሁላቸውም እንግዲያስ አንተ የእግዚአብሔር ልጅ ነህን አሉት። እርሱም እኔ እንደሆንኩ እናንተ ትላላችሁ አላቸው። የዚህ አገላለጽ ምንድን ነው? ልክ ናችሁ ማለት ነው። እኔ ነኝ ሲላቸው ምን አሉ እነሱ? ራሳችን ካፉ ሰምተናል፣ ከእንግዲህ ወዲህ ምን ምስክር ያስፈልገናል አሉ። ማለት ራሱ የእግዚአብሔር ልጅ ነው ብሎ ራሱን የእግዚአብሔር ልጅ ነኝ ብሎ ከእግዚአብሔር ጋር ያስተካክላል ብለው ክስ አደራጁበት ማለት ነው። እንዲሁም ሌላ ስፍራ ላይ ሊቀ ካህኑ ልብሱን ቀደደ የሚል ቃል አለ። በሙሴ ሊቀ ካህን ልብሱ እንዲቀድ አይፈቀድለትም፣ ግን እስኪቀድ ድረስ ተሳድቧል ብለው እንደተበሳጩ የሚያሳይ ክፍል እናያለን። በመጽሐፍ ቅዱስ ውስጥ ኢየሱስ ራሱ አምላክ መሆኑን የተናገረበት ክፍል የለም ብለው የሚያምኑ ሊበራል ቴዎሎጂያንስ አሉ። ለዘብተኛ ስነ መለኮታውያን አሉ። ግን ኢየሱስ በመጽሐፍ ቅዱስ ውስጥ በብዙ አይነት መንገድ እሱ የእግዚአብሔር ልጅ እግዚአብሔር መሲሁ የተቀባው እንደሆነ ገልጿል ማለት ነው። ክብር ለኢየሱስ ሲሆን ወደ ምዕራፍ 23 ስንሄድ ከምዕራፍ 1 እስከ ቁጥር 5 በጲላጦስ ፊት ኢየሱስ እንደቆመ እንመለከታለን። እንግዲህ በጲላጦስ ፊት እንደቆመ እኔ ይሄ 23 ከ1 እስከ 3 ሳነብ የገረመኝን ነገር ልንገራችሁ። የተለያዩ ማጥኞችም ይህን ይዘግቡታል። ሁሉም በሞላው ተነስቶ ወደ ጲላጦስ ወሰዱትና የሕዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል ደግሞ እኔ ክርስቶስ ነኝ ሲላገኘ ነው ብሎ ይከሱት ጀመር። ስለዚህ ክስ ቻርጅ ሲደረግ ክሱ ሲመሰረት 3 ክስ ነው እዚህ ላይ የምናነበው። አንደኛው ሶሻል ነው፣ ህዝቡን ያውካል የሚል ሶሻል ነው፣ ህዝቡን ያውካል የሚል። ሁለተኛው ፖለቲካል ነው፣ ለቄሳር ግብር አይከፍልም የሚል። ሶስተኛው ስፒሪቹዋል ነው፣ እኔ ንጉስ ክርስቶስ ነኝ ይላል የሚል። ስለዚህ ሶሻሊ ተከሷል፣ ፖለቲካሊ ተከሷል፣ እንደገና ስፒሪቹዋሊ ተከሷል። በሁሉም አቅጣጫ ነው ክስ ቻርጅ ያስነሱበት ማለት ነው። ከዛ ጲላጦስ ግን የትኛውን ክስ በጆሮ ላይ ገባ? አንተ አይሁድ ንጉስ ነህን የሚለው ጲላጦስ የጠየቀው ለምንድን ነው የጠየቀው? እስራኤላውያን የሚጠብቁት መሲህ ከሮማ አገዛዝ ነፃ ያወጣናል ብለው እንደሚጠብቁ ስለሚያውቅ እሱ ነው እንዴ ብሎ ጠርጥሮ ነው ለራሱ እንጀራና ለራሱም ዙፋን ነው መጀመሪያ ይህን ጥያቄ የጠየቀው። ኢየሱስም ምንም ጲላጦስ ነው ብሎ አልፈራውም። አንተ አልካለ ግን የኢየሱስን ንጽህናና ቅንነት መረዳት የቻለ ሰው ነበረ እና በሚገርም ሁኔታ አንድስ እንኳን በደል አላገኘሁበትም የሚል ምስክርነት እንደሰጠ እናያለን። ግን እሱ እስከ ገሊላ ድረስ ህዝቡን ያውካል ብለው ብጥብጣቸውን ቀጥለዋል ማለት ነው። እንግዲህ በጣም በሚገርማችሁ የዮሐንስ ወንጌል የኛ እንትን አይደለም እንጂ እዚህ ጋር ሉቃስ ስለሆነ እያጠናን ያለ ነው። ዮሐንስ በጲላጦስ በዮሐንስ ወንጌል ላይ እንደጻፈው በአይሁድና በኢየሱስ መካከል ያለውን ነገር ለመመርመር 7 ጊዜ ገብቶ እንደወጣ ዮሐንስ ወንጌል በቀጥታ መዝግቧል ማለት ነው። መዝግቧል። ነገር ግን በዚህ በሉቃስ ወንጌል በአሁን ባለው ምዕራፍ በምዕራፍ 23 ቁጥር 4 ላይ ቁጥር 14 ላይ እና ቁጥር 22 ላይ 3 ጊዜ ማለት ነው ጲላጦስ የኢየሱስን ንጽህና መስክሯል። ምዕራፍ 23 ቁጥር 4 ላይ ቁጥር 14 ላይ እና 22 ላይ የኢየሱስን ንጽህና 3 ጊዜ መስክሮ በቃ ለምነውት በቃ ህዝቡን ይበጠብጣል ብለው ለመኑት ይላል። እንደው ለመኑት፣ ሲለምኑት ለፈቃዳቸው አሳልፎ ሰጠው። በጲላጦስ ሕይወት ውስጥ የምንማረው ትልቅ ነገር ይህ ሰው ከእውነት ይልቅ ዝናን በሰው ርካሽ የሆነውን በሰው መወደድን እንደመረጠ ያሳያል። ስለዚህ ንጹህ መሆኑን እያወቀ ለፈቃዳቸው አሳልፎ ሰጠው ነው እንደውም የሚለው። እነሱ ለመኑት፣ እሱም አሳልፎ
ሰጠው የሚል ነገር ታገኛላችሁ። ከዛ በፊት ግን ቁጥር 6 አሳልፎ ከመስጠቱ በፊት ማለት ነው፣ ይቅርታ ሄሮድስ ጋር ሄዷል። ሄሮድስ ምናምን ሰው፣ ሄሮድስ አንቲፓስ የሚባል ሰው ክፉ ሰው ነው። ዮሐንስ መጥምቅን ያስገደለ ሰው ነው። ኢየሱስን ለማየት ከሱ ምልክት ለማየት ይመኝ እንደነበረ ግን ኢየሱስ ለሱ ምንም ምላሽ ስላልነበረው ንቆ መልሶ ወደ ጲላጦስ እንደላከው ከዛ የሱ ወታደሮች እንደዘበቱበት እስከ 12 ታያላችሁ። ከ6 እስከ 12 ባለው ክፍል ታያላችሁ። ከ13 እስከ 25 ባለው ክፍል ኢየሱስ ተላልፎ እንደተሰጠ ቅድም እንዳልኳችሁ ለፈቃዳቸው አሳልፎ እንደሰጠውና በእርሱ ፋንታ በርባን የተባለ ምናልባት የሮማውያን መንግስት ተቃዋሚ ከሆኑት ቀነናውያን ከሚባሉት አንጃዎች መካከል እንደሆነ ይታመናል። ይህ በርባን ነፍሰ ገዳይና ከተማን በማወክ የሚታወቅ ሰው ነበር። ግን እሱን መርጠው ኢየሱስን ለመስቀል አሳልፈው ሰጡት ይላል። ከዛ በኋላ ምዕራፍ 23 ከቁጥር 26 እስከ 31 ስታዩ ምዕራፍ 23 ከቁጥር 26 እስከ 31 ስታዩ የቀሬናው ስምዖንንና ሴቶችን ታያላችሁ ማለት ነው። እንግዲህ ኢየሱስ አስቀድሞ ዮሐንስ 19 ላይ ተላልፎ ከመሰጠቱ በፊት ዮሐንስ 19 ንባብ ገረፈው ይላል። ስለዚህ ተገርፎ ነበር። እንደገና ኢሞሽናሊ ሰፈር አድርጓል። ከጌቴሴማኒ ጀምሮ እንግልት ነበረው። መስቀል መሸከም በጣም አድካሚ ነው እና ተዝለፍልፎ እንደወደቀ ማሰብ እንችላለን። ስለዚህ ከገጠር ከቄሬና ከተባለች ቦታ አንድ ሰው ሲመጣ ስምዖን የተባለ ሰው መስቀሉን እንዲሸከም ጫኑበት ይላል። አስገደዱት ይላል ሉቃስ። እዚህ ደግሞ ጫኑበት ይላል። እንግዲህ ይህ ሰው እድለኛ ነው ብዬ ነው ማስበው። የፋሲካን በዓል ለማክበር ከተለያዩ ቦታ የሚመጡ ሰዎች ነበሩ። ይህ ሰው ሊቢያዊ ነው። እንግዲህ ቀሬና ማለት ሊቢያ ናት። ስለዚህ ሊቢያ ከኢየሩሳሌም 1280 ኪሎ ሜትር ላይ ነው የምትገኘው። በዓሉን ለማክበር የመጣ በሊቢያ ይኖር የነበረ አይሁዳዊ ነው ተብሎ ይታመናል። ስለዚህ እሱን ሲመጣ መስቀሉን አሸከሙት የሚል ታሪክ እናነባለን መጽሐፍ ቅዱስ። ማርቆስ 15:21ን ስታዩ ማርቆስ 15:21ን የለ እስክንድሮስ እና የሩፎስ አባት ስምዖን ብሎ ይጠራዋል። እንግዲህ መስቀሉን ከተሸከመ በኋላ ኢንካውንተር ነበረው። ይህ ሰው ኢየሱስን ታውቋል፣ ተገናኝቷል የሚል የቤተክርስቲያን ታሪክ ምስክርነቶችንም እናገኛለን። ሮሜ 16:13 ጳውሎስ ሩፎስ ለተባለው ለስምዖን ቄሬናዊ ልጅ እንደሆነ ለሚታመን ሰው በስሙ ሰላምታ እንደላከ የሚያምኑም ደግሞ አሉ ማለት ነው። ከሱ ውጭ የምናየው ሴቶች ናቸው። ሙሾ እያደረጉ ይከተሉት ነበር። እንግዲህ 70 ዓመተ ምህረት ላይ ስለሚሆነው ስለ ኢየሩሳሌም ጥፋት በማንሳት ለልጆቻችሁ አልቅሱ፣ ለእኔ አታልቅሱ፣ በዛ ጊዜ ለሚያጠቡና ለእርጉዞች በዛ ጊዜ በጣም የሚያስጨንቅ መከራ ሲመጣ ለልጆቻችሁ አልቅሱ ብሎ ሊመጣ ያለውን መከራ ይናገራል። ከዛ ብዙዎቹ ምን ማለት ይሆን ብለው የሚያስቡትን አንድ ንግግር ይናገራል። በእርጥቡ እንዲህ ከሆነ በደረቁ እንዴት አለ። ስለ መከራው ስለ ኢየሩሳሌም ፍርድ ከተናገረ በኋላ እኔ በንጹሑ በእኔ እንደዚህ ከፈረዳችሁ በኃጢአተኞቹ በእናንተ የኔን መሲህነት የኔን አዳኝነት ባልተቀበላችሁትም የአሕዛብ ፍርድ ምን ያህል ይሆን በማለት ኢየሱስ ያንን ቃል በእርጥቡ እንዲህ ከሆነ በደረቁማ እንዴት የሚል ሜታፎሪካል የሆነ ዘይቤያዊ አገላለጥ ሲናገር እናያለን ማለት ነው። እግዚአብሔር የተመሰገነ ይሁን። ከዛ 32 ስትመለከቱ ከቁጥር 32 ጀምሮ ስትመለከቱ እስከ 43 ኢየሱስ ተሰቀለ ይላል። እንግዲህ የተሰቀለው በሁለት ወንበዴዎች መካከል ነው። ለምንድነው በሁለት ወንበዴዎች መካከል? እንግዲህ መለኮታዊ ጥበብ ያለው ይመስለኛል። ሁለቱም እንዲያገኙት ነው። ሁለቱም እንዲያገኙት ለሁለቱም የመዳን አማራጭ እንዲመጣ ነው። ግን አንዱ ሲሰቀል ወንበዴ ነው፣ ሲሞት ወንድማችን ነው። አንደኛው ግን ሲሰቀል ወንበዴ ነው፣ ሲሞትም ወንበዴ ነው። እንግዲህ አንዱ በገነት ከጌታ ጋር የዘላለም ሕይወት አግኝቷል። አንደኛው ደግሞ ፍርድን እንደተቀበለ የሚያሳይ ነገር አለ። በዚህ መሃል ኢየሱስ ክርስቶስ 7 ቃላቶችን በመስቀል ላይ 7 ንግግሮችን እንደተናገረ ሁላችሁ የምታውቁ ይመስለኛል። ግን ሉቃስ 3ቱን ብቻ ነው የተናገረው። ባጭሩ ሉቃስ 3ቱን ተናግሯል። አንደኛው አባቱ ይቅር በላቸው የሚለው 23:34 ላይ፣ ሁለተኛ ዛሬ በገነት ከኔ ጋር ትሆናለህ የሚለው 23:43 ላይ እና አባቱ የነፍሴን በእጅ አደራ እሰጣለሁ የሚለው 23:46 ላይ ያለውን 3ቱን ነው ከ7ቱ ሉቃስ የጻፈልን ማለት ነው። በዚሁ መሃል ደግሞ ስለ አመፀኞችን ማለደ የተባለው ትንቢት እንዲፈጸም ኢሳያስ 53:12 ላይ ያለው ማለት ነው። ኢየሱስ የሚሰሩትን አያውቁምና ይቅር በላቸው በሚለው ጸሎቱ እስራኤል 40 ዓመት የንስሐ ዘመን እንደተሰጣት ሐዋርያው ጴጥሮስ በሐዋርያት ሥራ ምዕራፍ 3 ቁጥር 17 ላይ ግልጽ አድርጓል። እንግዲህ የመጽናናት ዘመን እንድትመጣላችሁ ከክፉ ስራችሁ ተመለሱ ንስሐም ግቡ ብሎ ጴጥሮስ ለእስራኤል ሕዝብ
ጲላጦስ እንኳን ሊፈታው ወዶ ሳለ እናንተ ሰቅላችሁ ገደላችሁት። አሁንም የመጽናናት ዘመን እንድትመጣላችሁ ንስሐ ግቡ ተመለሱም በማለት ያ የ70 ዓመተ ምህረቱ ፍርድ እንዳይሆን ጥሪ ሲቀጥል እንደነበር እናያለን። ይሄን ያደረገው ምንድነው? የኢየሱስ ክርስቶስ የመስቀል ላይ ጸሎት ነው ይሄን ያደረገው እና ከሰባቱ ሉቃስ ያዘው 3ቱን እንደሆነ መጽሐፍ ቅዱስ ይናገራል። ከዛ ኢየሱስ ተሰቅሎ እያለ የሆኑትን ነገሮች ማያያዝ እና መረዳት ትችላላችሁ ማለት ነው። እና 9 ሰዓት ላይ ጨለመ፣ ቤተ መቅደስ መጋረጃ ከመካከሉ ተቀደደ። ይሄም ወደ አብ የምንገባበት አዲስ ተስፋ እንደቀረበ ወይም እንደገባ የሚያስረዳ ነው። 100 አለቃው በኢየሱስ ክርስቶስ መሞትና በዙሪያው ላይ በሆኑ ታምራቶች መደነቁንና እግዚአብሔርን ማክበሩን እናያለን። ከዛ ከገሊላ ሴቶች ደግሞ ይህን አይተው እንደተመለሱ ወይም ደግሞ ሲያዩ የነበሩ ሴቶች እንደነበሩም ተገልጧል ማለት ነው። ከዛ ከቁጥር 50 እስከ 56 መጨረሻውን እናያለን። የ23 ምዕራፍ 23 ከቁጥር 50 እስከ 56 የምናየው ኢየሱስ መቀበሩን ነው። በጎና ጻድቅ የሸንጎ አማካሪ የሆነ ዮሴፍ የሚባል ሰው እንደነበር ታውቃላችሁ። ዮሴፍ አርማትያ የሚባለው እንግዲህ ዮሴፍና ኒቆዲሞስ በአይሁድ ይሄ ሳናድሪን የሚባሉ የአይሁድ ሸንጎ አማካሪዎች አባላት ነበሩ ማለት ነው። ግን ኢየሱስ ለሞት ተላልፎ በተሰጠበት ፍርድ ላይ አልተባበሩም ነበር የሚል ምስክርነትን ይሰጣል። እንዲሁም የእግዚአብሔር መንግስት ይጠባበቅ ነበር ሲል እነዚህ ሁለት ሰዎች ከሌሎቹ የአይሁድ ምሁራን የሚለዩት መሲሁ መከራ እንደሚቀበል ያመኑ ይመስላል። ስለዚህ የኢየሱስን ሞት ተቀብለው መሰቀሉን ከዛ በኋላ ደግሞ ተቀብለው አስክሬኑን ለመቅበር በክብር ለመቅበር፣ ምክንያቱም አንድ ወንጀለኛ ሲሰቀል ከተማችን ያረክሳል ተብሎ ጉድፍ መጣ ከከተማ ውጭ ነበረ የሚቀበረው። ስለዚህ ከጲላጦስ ለምነው በተከበረ ቦታ ላይ ለሱ ባዘጋጀው በከበረ ስፍራ ላይ ለመቅበር የኢየሱስን ሞት ይጠባበቁ የነበሩ በጣም የሚገርሙ የኢየሱስ ስውር ደቀ መዛሙርት እንደነበሩ መረዳት እንችላለን ማለት ነው። እና ኢየሱስ መቀበሩ ፍጹም መሞቱን ያሳያል መቀበሩ። እንደገና ደግሞ በኢሳይያስ 53:9 ላይ ከክፎች ጋር መቃብሩን አደረጉ በሞቱም ከባለጠጎች ጋር ተብሎ የተነገረውም ትንቢት እንደተፈጸመ በዚህ ክፍል እናያለን። ስለዚህ ጲላጦስን ለምነው ስጋውን ከተቀበሉ በኋላ በተልባ እግር ልብስ ከፍነው ማንም ባልተቀበረበት ባለት በተወቀረ መቃብር እንዳኖሩት፣ የመዘጋጀት ቀን እንደነበረ፣ ሰንበት ሊጀምር እንደነበረ፣ ከዛ በኋላ እነሱ ከቀበሩት በኋላ ሴቶች ወደ መቃብሩ ሄደው ስፍራውን እንዳዩ ተመልሰውም ቅባት እንዳዘጋጁ በሰንበትም ደግሞ እንደ ትእዛዙ እንዳረፉ ይናገርና ምዕራፉ ይዘጋል ማለት ነው። ምዕራፍ 24 ወደ ማጠቃለያው ስንመጣ በሚገርማችሁ ሁኔታ ከምዕራፍ 1 እስከ ቁጥር 12 ያለው ባጭሩ የኢየሱስን ትንሣኤ እናገኛለን። ይሄ ከሳምንቱ መጀመሪያው ቀን ያዘጋጁትን ሽቶ ኢየሱስ የሙታን ሽቶ የሚቀባ መስሏቸው አይቀባም። ትዝ ይላችኋል? ያቺን እግሩ ላይ ሽቶ ስትቀባ የነበረችውን ሴት መቃብሩ ላይ እኮ ሽቶ ይዛ ስትመጣ እንደማታገኘው እኮ ኢየሱስ ስላወቀ ነው ለመቃብር ያደረገች ያለው። ኢን አድቫንስ ይዞላት ማለት ነው። የሙታንን ሽቶ አይቀባም። ግን እነሱ መስሏቸው ሽቶ አዘጋጅተው ነበር እና ወደ መቃብሩ ማርቆስ 16 ላይ እንዳጠናችሁት ድንጋዩን ማን ያንከባልለናል ይሉ ነበረ። አሻቅበውም አይተው ድንጋዩ ተንከባሎ እንደነበር አዩ ይላል። እዚህ ጋር ደግሞ መቃብሩ ተንከባሎ ኦልሬዲ ያገኙት ይላል። ማቴዎስ 2 መላእክት አይተዋል፣ እዚህ አንድ መልአክ እንዳዩ ማቴዎስ 1 መልአክ አይተዋል፣ እዚህ 2 መልአክ እንዳዩ ይነገራል። እንግዲህ ምንም ፋላሲ የለውም። አንዳንዶቹ ያዩት አንድ ነው፣ አንዳንዶቹ እንዳዩት ነው የጻፉት የሚል ማብራሪዎች ይቀርባሉ። እሱ ላይ ብዙ መቆየት አልፈልግም። ግን ከግርማቸው የተነሳ እነዚህ ሴቶች አቀርቅረው ሳሉ መልአኩ እንዲህ አለ፣ ሕያውን ከሙታን ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች አልፎ ሊሰቀል በሦስተኛው ቀን ሊነሳ ግድ ነው እያለ ከእናንተ ጋር ሳለ በገሊላ የነገራችሁን ቃሎቹን አስቡ እንጂ አሏቸው። ኤግዞርቴሽን ነው፣ የተግሳጽ እንደ ምክርም ነው። ግን ሪኮል ማድረግም አይደለም፣ ማሳሰብም ሳይሆን ተግሳጽም አለበት። ተግሳጽም ለምን ቃሎቹን ትረሳላችሁ የሚል መንፈስ ነው የመልአኩ ንግግር ላይ የምናየው። ግን ኢየሱስ ክርስቶስም ቢሆን አለማመናቸውና የልባቸውን ጥንካሬ በተለይ የሐዋርያቱን ገጸሰ የሚል ማርቆስ 16:14 ላይ ተገልጾ እናገኛለን። እነዚህ ሴቶች ቁጥር 10 ላይ ባለፈው ዳንኤል ሲዘረዘራቸው ስማቸውን እየነሳ ማንነታቸውን ሲያወራ ልብ አልቀረልኝም።
ዋው ለካ እንዲህም ይጠናል እያልኩ ነበረ እና ዘርዝሯቸዋል። ስለዚህ እኔ ስማቸውን ብቻ ነው የምነግራችሁ። መቅደላዊት ማርያም፣ ዮሐና፣ ያዕቆብ እናት ማርያም ከእነርሱም ጋር የነበሩ ሌሎች ሴቶች ተብለው ተገልጸዋል። ከዛ በኋላ እነሱ መጥተው ለሐነ ጴጥሮስ ነገሩ። ቅዠት መሰላቸው ይላል። ጴጥሮስ ገባ፣ ሮጠ፣ መቃብር ውስጥ አጣ። ተመልሰው ወጡና ሄዱ ይላል። ከነሱ መካከል ሁለቱ ይሄ ማለት እንግዲህ ከ13 እስከ 35 ሁለቱ እንግዲህ አንዱ ስሙ ቀላዮጳ ተብሏል። አንዱ ሉቃስ ነው የሚሉ አሉ። እኔ ማን እንደሆነ አላቅም። ግን ቀላዮጳ የተባለ ስሙ የተጠቀሰና አንድ ሰው ከኢየሩሳሌም 60 ኪሎ ሜትር ወደምትርቀው ወደ ኢየሩሳሌም ሲሄዱ እስራኤልን እንዲቤዥ ተስፋ ያደረገ ነው እኮ እሱ ነበር። በቃ መና ቀረ እያሉ በእኛ አማርኛ ማለት ነው። በቃ በጣም አዝነው ሲሄዱ ኢየሱስ ራሱ ከሙታን ተነስቶ በመካከላቸው ይሄድ ነበር ይላል። እና እንዲህ እየጠወለጋችሁ ስትሄዱ ሲል የፀሐይ አይመስለኝም። መንፈሳቸውም ጠውልገዋል፣ ዝለዋል፣ አደለ በርናውት አድርገዋል ማለት ነው። እና እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አለ። እና ቀላዮጳ የሚባለው መልሶ አንተ ደግሞ በኢየሩሳሌም ስትኖር እነዚህ እንግዳ ነህ እንዴ? በእነዚህ ቀናት የሆነውን አታውቅም እያለ ለባለቤቱ ይነግረዋል ማለት ነው። እና እርሱ ምንድን ነው ይላቸዋል። በእግዚአብሔርና በሕዝቡ ፊት በስራና በቃል ብርቱ ስለነበረው ስለ ናዝሬቱ ኢየሱስ ነው ይሉታል። በስራና በቃል ነው የሚለው፣ በቃልና በስራ ይል። ለዛ ነው ሐዋርያት አንዳንድ ስታነቡ ኢየሱስ ያደርገውና ያስተምረው ዘንድ ስለጀመረው ይላሉ። እና ኢየሱስ መጀመሪያ አድርጎ ነው ከዛ በኋላ የሚናገረው። አድርጎ ስለምታዩት ሲናገር ይገባቸዋል። በስራና ነው የሚለው ሲጀምር። ከዛ በቃል ብርቱ ስለነበረው ስለ ናዝሬቱ ኢየሱስ ነው። መኳንንቶቻችን፣ የካህናት አለቆች፣ ሽማግሎች ምን እንዳደረጉበት አላቅ። ሰቀሉት፣ ቀበሩት እኮ። ይሄም ከሆነ ሶስተኛ ቀን ነው፣ እስራኤልን ይቤዣል ያድናል ያለው እሱ ነበር እያለ ደግሞ ሴቶች ከኛ መካከል ሄደው ሕያው ነው የሚሉ መላእክትንም ራእዮች አየን እያሉ ይነግሩናል እያሉ በቃ ሐዘናቸውን ይነግሩታል። ኢየሱስም ማታስተውሉ ነቢያት የተናገሩትን ልባችሁ ከማመን የዘገየ ክርስቶስ መከራ ይቀበልና ወደ ክብሩ ይገባ ዘንድ ይገባው የለምን? ሙሴና ነቢያትም የተናገሩትን ሁሉ ተረጎመላቸው ይላል። ምን ያደርጋል? ንባብ ትርጉም ከሌለው መጽሐፍ ቅዱስ ርዕሱ የእግዚአብሔር ፍቅር፣ ጭብጡ ክርስቶስ፣ ግቡ የዘላለም ሕይወት ነው። መጽሐፍ ቅዱስን አንባችሁ ኢየሱስን ካልጨበጣችሁት መጽሐፍ ቅዱስን አላነበባችሁትም። ዮሐንስ 5:39ም እነዚህ ሁሉ የሚናገሩት ስለ እኔ ነው ይላል። አያችሁ። ስለዚህ በብሉይ ኪዳን በሙሴ በሕግ ነቢያት በትንቢት የተናገሩትን የቅንያት መጽሐፍት የተናገሩትን አስኳሉን አሳያቸው። ተርጉሞ ይሄ ሁሉ ስለ እኔ ነው ብሎ ነገራቸው ይላል። ከዛ ወደሚሄድበት በቃ እያወሩ የእግዚአብሔርን ቃል ሲሄዱ መሽ። ከዛ እሱ ደግሞ ሩቅ እንደሚሄድ መስሎ ታያቸው። እነሱ ፍቅረ ቢጽ ተምረዋል። ወንድምን መውደድ ከሱ ተምረዋል። ከዛ መንገዱ እኮ ሩቅ ነው መሽቷል፣ ደግሞ ከኛ ጋር እደር አሉት። ከዛ እሱ እሺ ካላችሁኝማ ብሎ ገባ ይላል። እና በእስራኤላውያን ባህል ሁለት አይነት ወዳጅ አለ፣ ከራት በፊትና ከራት በኋላ። ከራት በኋላ የሚመጣ ወዳጅ ጽኑ ወዳጅ ነው ይባላል። አብሮ ያድራል፣ ጨለማውን ይሻገራል። ለዛ ነው ራእይ 3:20 ላይ ማንም ድምፄ ሰምቶ ቢከፍትልኝ ወደ እርሱ እገባለሁ፣ ራትም ከእርሱ ጋር እበላለሁ ነው የሚለው። በእስራኤላውያን ባህል የፍቅር ራት የፍቅር ምግብ ራት ነው። የወዳጅ ምግብ የግብዣ ራት ነው። ስለ ግባ አሉት። እሺ ብሎ ከነሱ ጋር ገባና በጣም ነው የሚገርመው። እንጀራ ቆርሶ ሲሰጣቸው አይናቸው ተከፈተ ይላል። የጌታ ራት ነው የሚሉ አሉ። ትክክል አይደለም፣ መደበኛ ምግብ ነው። ግን እሱን ሲበሉ አይናቸው ተከፈተ፣ ተሰወረ ይላል። ከዛ ተስፋ ቆርጠው የሄዱትን በምስጋና ተመለሱበት። ተመልሰው እንደገና ለነ ጴጥሮስ እነግራቸዋለሁ ብሎ ሲገቡ ጌታ ተነስቷል፣ ለእነ ስምዖንም ታይቷል ብለው ደቀ መዛሙርት ተሰብስበው ኢንጆይ እያደረጉ በቃ አገኟቸው። ተነስቷል፣ በቃ የኛ ጌታ መቃብር ይዞ ዘንድ አልቻለም። የሞትን ጣር አጥፍቶ አብ አስነስቶታል። ጌታ ጌታዬን በቀኝ ያየዋልና አልታወክም፣ ቅዱስ መበስበሳዬን አትተውም የሚለው የመዝሙር 15 ትንቢት ተፈጸመ ማለት ነው እያሉ ቃሉንም እየበሉ እርስ በርሳቸው ሲነጋገሩ ራሱ ኢየሱስ በመካከላቸው ተገለጠና ሰላም ለእናንተ ይሁን አላቸው ይላል። እኔም ይህንን ልባርካችሁ፣ ሰላም ለሁላችሁ ይሁን፣ ሰላም ለሁላችሁ ይሁን አላቸውና አንዳንዶቹ ምትሃት የሚያዩ መሰላቸውና ደነገጡ ይላል። አንደኛ በተዘጋ በር ነው፣ አንኳኩቶም እንዴት ናችሁ ብሎ አልመጣም። የትንሣኤው አካል እንደዚህ ነው፣ በቃ ገባ። ከዛ ምትሃት ያዩ ሲመስላቸው እኔ እንደሆንኩ ብሎ የእጆቹን ምልክት አሳያቸው ይላልና ከደስታ የተነሳ ገና ስላላመኑ ይላል በቃ ጮቤ ረገጡ።
ልባችሁ በደስታ ይሞላል እንደገና ማያቸዋለሁ ብሎ ተስፋ ሰጥቷቸው ነበር። አሁን በደስታ ስላላመኑ ሲደነቁ ሳለ ቆይ እስቲ ምትሃት ዓለሙን ላሳያቸዋለና የሚበላላችሁን ብሎ የተጠበሰ አሳ ከአንድ ቁራጭ ማር ወለላ ጋራ ሰጡት፣ ተቀብሎም በፊታቸው በላ የሚል ቃል እናነባለን። ከዛ ከቁጥር 44 እስከ 53 የስንብት ቃል ነው። ይሄ ቃል ይሄ ታላቁ ተልእኮ የምንለውን ክፍል ያሳየናል። እንግዲህ ሉቃስ የታላቁን ተልእኮን ዓላማ ይነግረናል። ማርቆስ ስትራቴጂውን አፈጻጸሙን ይነግረናል። የታላቁን ተልእኮ ግብ ደግሞ የሚነግረን ማቴዎስ ነው። አድርጉ፣ ደቀ መዛሙርት ያድርጉ። ስለዚህ ሶስቱም ጽፈዋል ታላቁ ተልእኮን። ግን የጻፉልን ምንድነው ስትሉ ሉቃስ ዓላማውን አይደል፣ ፐርፐዙን፣ ማርቆስ ስትራቴጂውን፣ ማቴዎስ ደግሞ ጎሉን ነው የነገሩን ማለት ነው። ሉቃስ ምን ብሎ ነው የተናገረው? በስሜ ንስሐና የኃጢአት ስርየት በአሕዛብ ሁሉ ይሰበካል። ከየት? ከኢየሩሳሌም ጀምሮ ሲል፣ ስትራቴጂውን ደግሞ ማርቆስ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ሲል፣ ማርቆስ ደግሞ ጎ and preach and make them disciples፣ ሂዱ ስበኩ ብቻ ሳይሆን ደቀ መዝሙር አድርጓቸው ማለት ጎሉን ነገረን። ተከፋፍሎ ነው እንጂ የጻፉት የመልእክቱ መንፈስና ልብ አንድ ነው ማለት ነው። ስለዚህ ከእነርሱ ጋር እናንተ ጋር ሳለሁ በሙሴ በሕግ በነቢያት በመዝሙራት ስለኔ የጻፈ ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። በኢየሱስ ስም መጽሐፍትን የምናስተውልበት አእምሯችን የተከፈተ ይሁን። ጸጋውን በአእምሮና በጥበብ ሁሉ ያብዛላችሁ። ቶቼ ቃሉን ወዳችሁ የተቀመጣችሁ ሁሉ የምትሰሙትን እንድታስተውሉ እንድናስተውል እግዚአብሔር የአእምሯችሁን በር ይክፈትላችሁ። ሊዲያ ትሰማ ነበር፣ ግን ጳውሎስ ሲናገረውን የነበረውን ታደምጥ ዘንድ ልቦኗን ከፈተላት እንደሚል በኢየሱስ ስም እዚህ ያላችሁ 269 ሰው ገስትም ላይ ያላችሁ በኢየሱስ ክርስቶስ ስም አእምሯችሁ የተከፈተ ይሁን። በጣም ልቤን ስለሚባርከኝ ነው። አእምሯቸውን ከፈተላቸው ይላል። እንዲህም አላቸው፣ ከፍቶ ያወራችሁ ወገኖቼ። ከፈተላቸው ካለ በኋላ እንዲህ አላቸው። ከከፈተላቸው በኋላ ምንድን ነው የነገራቸው? እንግዲህ እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል። እናንተም ለዚህ ምስክሮቼ ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ መንፈስ ቅዱስ አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተም ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ይሄ ኮማንድ ነው፣ ሰጀስሽን አለም፣ ትእዛዝ ሰጣቸው። ውርውር አትበሉ አለ። በኢየሩሳሌም ቦታ ላይ ጽኑ አለ። እስከ ቢታንያ አወጣቸው ይላል። ልጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ አሴን እንዳረገ ማለት አረገ ወደ ሰማይ። እነርሱም ሰገዱለት፣ ወርሺፕ አደረጉት። አይምሯቸው ተከፍቷላ። መጽሐፍት ሁሉ የሚናገሩለት መሲህ እሱ የእግዚአብሔር ልጅ አይደል፣ የእስራኤል ንጉሥ መሆኑን አይተዋል። ስለዚህ ሊያመልኩት መብት አላቸዋል። አምላክ መሆኑን አይተዋል። ሰው መሆኑን ብቻ አይደለም፣ ሰው የሆነው እሱ አምላክ እንደሆነ ስላወቁ ሰገዱለት ይላል። ወርሺፕ አደረጉት፣ አመለኩት ይላል። ከዛ በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። የኢየሱስ ታሪክ ሲጀምር በመቅደስ ነው ብሏል ሉቃስ። በመቅደስ ነው፣ ጠፍቶ ያገኙት ራሱ በመቅደስ ነው ይላል። ሲጨርስም ኢየሱስ ያደረገው ከቢታንያ ነው አይደል? እነሱም ኖርን የሚሉት በመቅደስ ነው ማለት በመቅደስ የጸጋውን ወንጌል እየሰበኩ ተስፋና ልጅነት ኪዳናትም አባቶችም የሕግ መሰጠትም ያሉትን አባቶች እውነተኛ መሲያቸውን ለማስተዋወቅ እየተጋደሉ በመቅደስ ኖሩ ማለት ነው። ከዛ በኋላ ሐዋርያት ሥራ ስታዩ የምታገኙት ያንን ነው። በመቅደስ ነበሩ። አዛዦች ሁሉ ያስጠሯቸው ነበር። ኢየሱስን ይሰብኩ ነበር። በጥሩ ልብ እንጀራ ይቆርሱ ነበረ አይደል? ህብረት ያደረጉ ነበር፣ ይጸልዩ ነበር፣ በሐዋርያት ትምህርት ነበሩ ይላል። እና ክብር ለኢየሱስ ይሁን። እንግዲህ ሉቃስ ወንጌል 4 ምዕራፎች ማብራሪያን ይመስላል። እግዚአብሔር ጸጋ ከሁላችሁ ጋር ነው።